እየታገሉ ለህዝብ ደግሞ የሚታገሉ ድርጅቶች ከሱዳን ሴኩሪቲ ለክፉ ነገር ለሰው አፈና ገንዘብና ጉዳይ የሚከፍሉት እነዚህ የታሰሩት ሰዎች ለማስፈጠር ለምን ይታሰራሉ? በዩኤን ኮንቬንሽን ላይ ሰዎች ሬፊጂስ ሆነው ነው ስደተኞች ነው ይችላሉ። አንድ ቀን ተግባራው ኢየሱስ በየቀኑ ታፈሳል። በእውነቱ ሱዳን የነበረ ሰው መሰደድ ምን ያህል መዋረድ እንደሆነ በእህቶቻችን ላይ የሚደርሰው በደል በጣም ክብካቤ ያደጉ ልጆች በተለያየ ምክንያት እዛ ሲመጡ የሚደርስባቸው ችግር እያንዳንዱ ስደተኛ በየእስር ቤቱ የሚኖረው ኑሮ በጣም አስከፊ ነው። በእውነቱ ብዙ ሰዎች በኢትዮጵያና በስደት በተጠጉበት ሀገር መካከል ለወደፊት ጭቅጭቅ ይፈጠራል ብሎ የሚፈሩ ሰዎች አሉ። እውነታቸው ነው እና በጣም በዚህ አየር በዛ ረሃብ በዛ ችግር ደግሞ አርሰን መተኛት የሚማቻልበት ሁኔታ ነው እና ምን ኢትዮጵያውያኖች ዋናውን ሰላሙ አሁን የሰላሙ ጉዳይ ለምሳሌ ጦርነት ሊያራዝም የሚችል አዝማሚያ ቢፈጠር በእውነቱ እነዚህ ስደተኞች ጠፍቶ መቅረታቸው ነው። ብዙዎች እየሞቱ እያለቁ ነው። አሁን ደግሞ ያሉትም እንዲሁ በስቃይ ህይወታቸውን መቀጠል ይኖርባቸዋል ማለት ነው እና ሰላሙ ዋናው በእውነቱ በውጭ ያለው ህዝብ አገሩ ተመልሶ ይህ ሁሉ እኮ የሚመስለው ሀገራችን ውስጥ የነበረው ጥሩ ነገር ነው። እዛ አይነት ስናይ ሱዳን ሌላም ሀገር አውሮፓ አይቻልም መካከለኛ ምስራቅ ስደተኞች በጭንቀት ነው የሚኖሩት እና የስደተኛው ህይወት በጣም በሚያስፈራ ሁኔታ ነው የሚመጣው። እርዳታ የሚባለው ደግሞ ፓርቲ የሚመሰርትበት ሌላ ስራ የሚሰራበት ስለሆነ ስደተኛው መጠቀም ስላልቻለ ሰው የለውም፣ እረኛ የለውም፣ ስደተኛ ባለቤት የለውም፣ የማን እንደሆነ አይታወቅም፣ መንግስት የለውም የራሱ አይዞህ ብለው የሚታይ እና በጣም አስቸጋሪ ሁኔታ ላይ ያለ ለአንዲት ጠንካራ ሀገር ግንባታ የቆማችሁ ሀቀኛ ኢትዮጵያውያኖች ሁሉ፣ ለሰላም፣ ለዲሞክራሲ፣ ማህበራዊ ፍትህ የቆማችሁ ዜጎች ሁሉ ይህ ባለማቋረጥ የሚፈታተንን የሀገር አንድነትና የሰላም መታወቅ ችግር ይህ ለተፋጠነ የጋራ ብልጽግና ለመጎናጸፍ የምናደርገውን ጥረት የተጋረጠ ወይም የገታ ችግር አያሌ ታሪካዊ ምክንያት ያሉትና በዘመናት የተከማቸና ሲጓተት መጥቶ ይህ ትውልድ የተረከበው ቢሆንም ለመነከር የማንፈልግ እስከሆነ ድረስ እንደ ሰለጠነው ዓለም ችግሮቻችን በሰላማዊ መንገድና በህዝብ ፍላጎት መሰረት እያቃለልን እናሸንፋለን። ቀናጡ ዘረኞች የእጃቸውን ለመስጠት ሳናመነታ ቃላችንን በተግባር እናብቃ። አሁንም ምንጊዜም አንዲት ታላቅ አብዮታዊት እናት ሀገር ወይንም ሞት፣ አሁንም እናሸንፋለን። በጠቅላላው የአዲስ አበባ አስተዳደር አካባቢ ህዝብ በዛሬው ዕለት በአብዮት አደባባይ ባደረገው ከፍተኛ ህዝባዊ ሰልፍ በወሎና በጎንደር ያለው ህዝብና ህዝባዊ ሰራዊታችን ከአብዮታዊ ጦራችን ጎን ተሰልፎ የሚያካሄደውን ጸረ ወያኔ ትግል በሁሉም መስክ እንደሚያጠናክረው አረጋግጧል። ህዝቡ ራሱን ወያኔ ሓርነት ትግራይ ብሎ የሚጠራውን ቡድን በመደምሰስ የእናት ሀገሩን አንድነትና ክብር ጉዳይ በሆነው በተሟላ ሰላም መስፈን አኳያ ስለተቀየሰው ስልት አፈጻጸም ልዩ ትኩረት ማድረጉ ይታወሳል። ይሁን እንጂ በተግባር እንደታየው የሰላሙ ጥረት በአንድ በኩል እንደሚታወቀው የተወሰነ የበጎ ምላሽ ጅምር ቢያስገኝም በሌላ በኩል ግን የትግራይ ወያኔ ነኝ በሚለው ቡድንና ባይዞ ባዮቹ አማካይነት ፍጹም ተጻራሪ የሆነና የሰፋ የጦርነት ሁኔታ አጋጥሞታል። የትግራይ ወያኔ ነኝ በሚለው ቡድንና ይህም በመሆኑና የሀገራችን አንድነትና ደህንነት እጅግ አሳሳቢ አደጋ ላይ በመውደቁ ስለ ሁኔታው ጓድ መንግስቱ ኃይለ ማርያም የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ፣ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ፕሬዚደንትና የአብዮታዊ ጦር ኃይሎች ጠቅላይ አዛዥ ጥቅምት 8 ቀን 1982 ለመላው የኢትዮጵያ ህዝብ በይፋ በማሳወቅ መወሰድ ስላለበት እርምጃ ምርጫውን እንዲገልጽ ባቀረቡለት ጥያቄ መሰረት ህዝቡ ምርጫው ፈጥኖ የሀገሩን ህልውና ማዳን መሆኑን በገሃድ ማረጋገጡ ማዕከላዊ ኮሚቴውን እጅግ አኩርቶታል። የመጀመሪያ አስቸኳይ ስብሰባ ላይ ጓድ መንግስቱ ኃይለ ማርያም
ባቀረቡት ሪፖርት ሀገራችንን ስለገጠማት አደጋ፣ እናት ሀገራችንን ከገጠማት ከዚሁ አደጋ ለማዳን ህዝቡ ስለሰጠው ውሳኔና በተከታታይም ስለሚጠበቅብን ኃላፊነት የተገለጹትን ሀሳቦች መሰረት በማድረግ የማዕከላዊ ኮሚቴው አስቸኳይ ስብሰባ ከተወያየ በኋላ ሪፖርቱ ባቀፋቸው ፍሬ ነገሮች ለተከታታይ ተግባራትን በመመሪያነት የሚያገለግል መሆኑን በመገንዘብ አጽድቆ ተቀብሎታል። ችግር በሰላማዊ መንገድ የሚፈታበት ጥረት ተጠናክሮ በሚቀጥልበት ሁኔታ ላይ ነበረ። በዚህ መሰረት በአንድ በኩል የተወሰነ በጎ አዝማሚያ ቢታይም በሌላ በኩል ባህሪው ከወትሮው የተለወጠ ወይም የተባባሰ አደጋ በሀገራችን ላይ እንዲያዣብብ ተደርጓል። በግልጽ ይታያል። ዜጎችን ኋላቀር በሆነ ጠባብ የጎሰኝነት ስሜት በመኮርኮር ተቆርቋሪ መስሎ በማነሳሳትና በማስገደድ መጠኑ እጅግ ከፍተኛ የሆነ የሰው ኃይል በማሰለፍና በመማገድ የተጀመረው ጦርነት የማዝመት እንቅስቃሴ ወያኔው ያደረሰው ጥፋት አይነትና መጠን እጅግ የሰፋ ሆኗል። በትግራይ ውስጥ ህዝቡን ከተቀረው ኢትዮጵያ ለይቶ በዘረኝነት መንፈስ በከፍተኛ ቁጥር በማንቀሳቀስና በወገኑ ላይ በማዝመት ደም መቃባትና እልቂት እንዲፈጸም አድርጓል። ጎሉ አድርጓል። እንዲሁም ነባር የልማት ተቋሞችን አውድሟል። ለወደፊቱ የ5 ዓመት የሀገራችን ልማት በመቀየስ ላይ የነበረው ፕላን እንዲሰናከል አድርጓል። በአጠቃላይ የመንግስትንና የህዝብን አቅም እንዲሁም የሀገርን ሀብት አገናዝቦ በእቅድ የልማትን እና የህዝቡን ኑሮ ለማሻሻል ተግባር ሀገርን የማዳኑን ፍልሚያ በአስተማማኝ የምንያያዝበት ስልት ዋነኛ ባህሪውም መደበኛ አብዮታዊ ሰራዊታችንን በሚገባ በሰውና በቁሳቁስ ኃይል አጠናክሮ ለበለጠ ግዳጁ ማብቃትና እንዲሁም ሰፊ ህዝባዊ ተሳትፎን በማስገኘት አቀናጅቶ ማንቀሳቀስ ወሳኙን ድል መቀዳጀት ነው እና ዋስትና ያለው የእድገት ጉዞ ለመያያዝ ሳንታክት ሁሉንም መስኮች በተሻለ በማደጋገፍና በማቀነባበር ለማንቀሳቀስ መቻል ይኖርብናል። የሰላሙ መፍትሄ ተግባራዊነት እንዲቀጥል በዚህ ማዕከላዊ ኮሚቴ ስም በጥብቅ አሳስባለሁ። ኢትዮጵያ ትቅደም። አመሰግናለሁ። የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባላት፣ ሚኒስትሮች፣ ኮሚሽነሮች፣ የህዝባዊ ድርጅቶች፣ የሙያ ማህበራት ተጠሪዎች፣ የሃይማኖት መሪዎችና ታዋቂ ግለሰቦች የጉባኤው አባላት ናቸው። ጓድ ፕሬዝዳንት መንግስቱ ኃይለማርያም ለጉባኤው ባደረጉት ንግግር የእናት ሀገራችን ደህንነትና ህልውና ከመቼውም ጊዜ ይበልጥ አሳሳቢና አደገኛ ሁኔታ ላይ እንደሚገኝ ገልጸው ሰሞኑን ሰፊው የኢትዮጵያ ህዝብ በየአቅጣጫው በልዩ ልዩ መድረኮች ላይ ቁጣውን እንደገለጸው ሁሉ ለአንድነቱና ለእናት ሀገሩ ክብር ለመሰዋት በቁርጠኝነት መነሳቱን አስረድተዋል። የጉባኤውም ዓላማ የሀገራችንን አንድነትና ደህንነት በማስከበር ረገድ የህዝቡን ፍላጎት ተፈጻሚ በማድረግ ላይ ያተኮረ መሆኑን አመልክተው ለሰላም በሚደረገው ብርቱ ጥረት በአንድ በኩል የተወሰነ በጎ ፍንጭ ታይቷል ቢባልም በተለይም የወያኔው ቡድን ኤርትራን ለማስገንጠልና መላ ኢትዮጵያን መመለሻ በሌለው ምስቅልቅል ሁኔታ ውስጥ ለማስገባት መነሳቱ አድራጎቱ በገሃድ መታየቱን አስታውቀዋል። ይህ የጎሰኛ ቡድን የትግራይን ክልል ህዝብ ለሚያሳዝን የጥፋት ሁኔታ ከዳረገ በኋላ ከነሐሴ 25 1981 ጀምሮ ወደ ተቀረው የኢትዮጵያ ክልል የብሪት ድርጊቱን በማዛመት በህዝብና በንብረት ላይ ጥፋት ማድረሱን ጓድ ፕሬዝዳንት መንግስቱ አውስተው በአጠቃላይ የሀገራችንን ህልውና እየተፈታተነ መሆኑንና ለወደፊትም ሊያደርስ የሚችለውን አደገኛ ሁኔታ የኢትዮጵያ ህዝብ በሚገባ እንደተገነዘበው አመልክተዋል። ህዝቡ የሀገሩን አንድነትና ህልውና ለማስከበር እንደ አንድ ሰው ተሰልፎና እንደ አንድ ሰው ሰንዝሮ ለገጠመው ችግር መፍትሄ ለመስጠት ቆርጦ መነሳቱን ገልጸው የሚቀረው ወሳኝ ተግባር ቢኖር ይህንን የህዝቡን ጽኑ አቋም ወደ ተግባር በመተርጎም የሚፈለገው ውጤት ማስገኘት መሆኑን አስገንዝበዋል።
የተለያዩ ገጽታዎች ያሉትን የህዝቡን እንቅስቃሴ አቀናጅቶ ለመምራት ህዝባዊ ባህሪ ያለው ማዕከል ማቋቋም አስፈላጊ በመሆኑ ብሔራዊ አብዮታዊ የዘመቻ ማዕከል እንዲቋቋም መደረጉን አስታውቀዋል። የብሔራዊ አብዮታዊ ዘመቻ ማዕከል ከኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ የቅርብ አመራር እያገኘ የሚሰራ መሆኑንና ተግባሩን በጸረ ወያኔ ዘመቻ ለፖለቲካ ስርዓቱ አካላትና ለህብረተሰቡ ልዩ ልዩ ክፍሎች እንቅስቃሴ ፈጣንና ቀልጣፋ አመራር መስጠት እንደሆነ ጓድ ፕሬዝዳንት መንግስቱ አስረድተዋል። ማዕከሉ በብሔራዊ ደረጃ ጉባኤ የስራ አስፈጻሚ ኮሚቴ ጽህፈት ቤትና 11 የስራ ዘርፎች ያሉት ሲሆን ጦርነቱ በፖለቲካ፣ በኢኮኖሚ፣ በማህበራዊና በአስተዳደር ረገድ ሊያስከትል የሚችለውን ተጽዕኖ በማገናዘብና ሁለገብ እንቅስቃሴ ለማድረግ በሚያስችል ሁኔታ የተደራጀ እንዲሆን አስፈላጊው ጥረት የተደረገ መሆኑን ገልጠዋል። ብሔራዊ አብዮታዊ የዘመቻ ማዕከል ለቀጥተኛ የህዝብ ተሳትፎ ሁኔታዎችን የሚያመቻች እንደመሆኑ በራስ ገዝ በአስተዳደር አካባቢዎችና በአውራጃዎች ቅርንጫፎች እንደሚኖሩት ጓድ ፕሬዝዳንት መንግስቱ ገልጠው በብሔራዊና በክልል ደረጃ ለሚገኙት የዘመቻ አመራር አካላት መዋቅርና የስራ መመሪያ መዘጋጀቱንም አመልክተዋል። በጸረ ወያኔ እንቅስቃሴ ለሚደረገው ብሔራዊ ዘመቻ የራስ ገዝና የአስተዳደር አካባቢዎች አስተላለፍ ቅደም ተከተል ወጥቶ በዘመቻው ውጤታማ እንዲሆን በተቀናጀ መልክ ለመምራት የሚያስችል ስልት መቀየሱንም ጓድ ፕሬዝዳንት መንግስቱ ገልጠዋል። የአስተዳደር ክልሎችን ወይም የየአካባቢውን ህዝብ ሰላምና ማህበራዊ ደህንነት፣ የየአካባቢውን የኢኮኖሚና ማህበራዊ ተቋሞች፣ መገናኛዎችና ሌሎችንም የህዝብ መገልገያዎች ለመጠበቅና ለማስከበር የወያኔውን ስውር ደባ የሚከላከልና የሚያከሽ ህዝባዊ ሰራዊት እንዲሁም ወያኔው ከአንዱ ክልል ወደ ሌላው ክልል በመንቀሳቀስ የሚያዛምተውን ሽብር ለመግታትና ለመመንጠር የሚችል ተንቀሳቃሽ ህዝባዊ ሰራዊት ወያኔው እስከተፈጠረበት ክልል ዘልቆ ስትራቴጂያዊ ግቦችን የሚመታ ወይም የሚደመስስ ህዝባዊ ሰራዊት የሚደራጅበት ሁኔታ መመቻቸቱን አስታውቀዋል። ወያኔው የከፈተው ጦርነት እየተስፋፋ የሚሄዱን አዝማሚያ ለመቋቋም አብዮታዊ ሰራዊታችንና የየግንባሩ ህዝባዊ ሰራዊት በፍጹም የሀገርና የወገን ፍቅር ስሜት ከጠላት ጋር እየተናነቁ አኩሪ የጀግንነት ተግባር በመፈጸም ላይ መሆናቸውንም አስረድተዋል። ባደረጉት ገለጻ የማዕከሉ ተጠሪነት ለኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ መሆኑን አስረድተዋል። በኢትዮጵያውያን መካከል ልዩነት በመፍጠር በዘረኝነት አቋም በተነሳሱት ላይ ከጦር ኃይሎች ጎን በመቆም የፖለቲካ ስርዓቱ አካላትና የህብረተሰቡ ልዩ ልዩ ክፍሎች በጠቅላላው የኢትዮጵያ ህዝብ የሰላም ንግግር ከ2 ወር ባልበለጠ ጊዜ ውስጥ እንዲጀመር ሀሳብ ሲያቀርብ ተቃዋሚው ቡድን ግን ጊዜውን የሚወስነው በታህሳስ ወር ማለቂያ አካባቢ በሚደረገው የቡድኑ የአመራር አካል ስብሰባ የመጀመሪያው ንግግር ከተገመገመ በኋላ ነው በማለት የሰጠው ምላሽ በእኛ በኩል ተቀባይነት እንዳላገኘ አስታውቀዋል። ለሁለት ዙሮች የተካሄደ የጋራ ስብሰባ በ13 ስነ ስርዓት ጉዳዮች ላይ ውሳኔ የሰጠ በመሆኑና በተለይም 2 ገላጋይ ስብሰባዎችና ታዛቢዎችን የመረጠ እንደመሆኑ በእነዚህ በተመቻቹት ሁኔታዎች ላይ በመመስረት ዋናው ንግግር ቶሎ ለመጀመር ቅድሚያ ትኩረት ሊሰጥ የሚገባው ወሳኝ ጉዳይ መሆኑን ጓድ ምክትል ጠቅላይ ሚኒስትሩ አስታውቀዋል። ይህም በመሆኑ ወደ ዋናው ንግግር ተገብቶ በችግሩ ላይ ውይይት እንዳይካሄድ ጊዜን የማጓተት ሁኔታ ቢፈጠር ተቃዋሚው ቡድን ለሰላም መዘጋጀቱንና አለመዘጋጀቱን ችግሩ በሰላም እንዲፈታ ፈቃደኛ መሆኑን ወይም አለመሆኑን የሚያመለክት ፈታኝ ወቅት እንደሚሆንበትም ጓድ አሻግሬ ገልጸዋል። ቀደም ሲልም የስነ ስርዓት ነክ ውይይቱ እንደተጠናቀቀ በአፋጣኝ ወደ ዋናው ንግግር መግባት እንደሚያስፈልግ የኢትዮጵያ መንግስት የልኡካን ቡድን በወቅቱ መግለጹንና የንግግሩን መጀመር በ2 ወር ወይም ከዛ ባነሰ ጊዜ ውስጥ እንዲሆንና ለዚህም ዝግጁነቱን ያስታወቀ መሆኑን አመልክተዋል። ጓድ አሻግሬ አያይዘውም ከህዝባችን ፍላጎት፣ ከዓለም ህብረተሰብ ጉጉትና ምኞት፣ ከችግሩ ጥልቀትና ከሚያስከትለው አስከፊ ሁኔታ አኳያ ሲታይ የኢትዮጵያ መንግስት የዋናው ንግግር መጀመር አስመልክቶ ላቀረበው ሀሳብ ተቃዋሚው ቡድን የሰጠው በቂ ያልሆነ ምክንያት ፈጽሞ ተቀባይነት የሌለው መሆኑን አስረድተዋል። በኢትዮጵያ መንግስት በኩል አሁንም ቢሆን ወደ ዋናው ንግግር በአስቸኳይ ተገብቶ ለችግሩ መፍትሄ ይሆናል ተብሎ በሚጠቆሙ ጉዳዮች ላይ ውይይት እንዲካሄድና ችግሩ በሰላም እንዲፈታ እስካሁኑ ጥረት ወደፊት በበለጠ ሁኔታ እንዲቀጥል ለማድረግ ዝግጁነቱን ማስታወቁን አመልክተዋል። በዚሁ ጋዜጣዊ መግለጫ ጓድ አሻግሬ ግለጡና ሌሎች የልኡካን ቡድን አባላት ከጋዜጠኞች በቀረቡላቸው ኢትዮጵያ ምን ጊዜም ለሰላም እጇን ያልዘረጋችበት ወቅት የለም። በሰሜኑ የሀገራችን ክፍል በተለይም በኤርትራ ለረጅም ዓመታት የቆየውን ጦርነት ለማቆም በተለያዩ ጊዜያት ኢትዮጵያ ጥረት ስታደርግ ቆይታለች። ይሁን እንጂ ከተቃዋሚ ወገኖች የተሰጠው ምላሽ የእኛን ቅን አመለካከት ሳይደግፍ እየቀረ ችግሩ አሁንም እንዳለ ሆኖ እንዲቆይ ሆነዋል። የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ ብሔራዊ ሸንጎ በመጀመሪያው አስቸኳይ ስብሰባው አሁንም ለሰላሙ ጥሪ ተቃዋሚ ወገኖች ምላሽ በመስጠት የሰላም ንግግር እንዲያደርጉ ባስተላለፈው ባለ 6 ነጥብ ውሳኔ ኤርትራ ውስጥ ከሚገኙት ተቃዋሚ ቡድኖች መካከል ሻዕቢያ ፈቃደኛ ሆኖ በመቅረቡ ባለፈው ጳጉሜና መስከረም ውስጥ አትላንታ ውስጥ በስነ ስርዓት ነክ ጉዳዮች በኢሂድሪ መንግስትና በተቃዋሚ በሻዕቢያ ልኡካን ቡድን መካከል ንግግር መጀመሩ የሚታወስ ነው። በዚህ የሰላም ንግግርም ከቀረቡት የመነጋገሪያ አጀንዳዎች መካከል በ10 ነጥቦች ላይ ስምምነት ተደርሶ ለጊዜው ስምምነት ባልተደረሰባቸው 3 አበይት ጉዳዮች ላይ ለመወያየት
ናይሮቢ ውስጥ ለመገናኘት በወሰዱት ቀነ ቀጠሮ መሰረት ከህዳር 11 እስከ ህዳር 19 ድረስ ናይሮቢ ውስጥ ተገናኝተው በይደር በቆዩት ጉዳዮች ላይ በመወያየት ስምምነት ላይ በመድረስ የመጀመሪያውን የሥነ ሥርዓት ነክ ጉዳዮች ውይይት አጠናቀዋል። በዚህ የሰላም ንግግር ላይ ተሳታፊ የነበሩት የኢድሪ የልኡካን ቡድንም በዛሬው ዕለት ስለ ናይሮቢ የሰላም ንግግር ሂደት ከሀገር ውስጥ ጋዜጠኞች ለቀረቡላቸው ጥያቄዎች ማብራሪያ ዲሞክራሲያዊ ሪፐብሊክ የልኡካን ቡድን ጓድ አሻግሬ ይግለጡ የኢሰፓ ማዕከላዊ ኮሚቴ አባል ምክትል ጠቅላይ ሚኒስትርና የልኡካን ቡድኑ መሪ፣ ጓድ ቢሊሊ ማንደፍሮ የኢሰፓ ማዕከላዊ ኮሚቴ አባልና ጠቅላይ አቃቤ ሕግ የቡድኑ አባል፣ ጓድ ጥበቡ በቀለ በውጭ ሀገር አምባሳደር የቡድኑ አባል፣ ጓድ ፍስሐ ይመር በውጭ ጉዳይ ሚኒስቴር የሕግ አገልግሎት መምሪያ ኃላፊ የቡድኑ አባል፣ ቀኛዝማች አርአያ ስዩም በኤርትራ ራስ ገዝ አማካሪ የቡድኑ አባል፣ ጓድ ኤጀል አብዱራህማን በኤርትራ ራስ ገዝ አማካሪ የቡድኑ አባል፣ ጓድ ሀሰን ኡቤድ የአስመራ ባህር ኃይል ኮሌጅ መምህር የቡድኑ አባል፣ ጓድ ተስፋውነኝ ማሾ በኤርትራ ራስ ገዝ የሐማሴን አውራጃ ኢሰፓ ኮሚቴ አንድ ጸሐፊ የቡድኑ አባል፣ ጓድ ሲድራክ ህዝቅኤል የጋሽና ሰቲት አውራጃ ኢሰፓ ኮሚቴ አንድ ጸሐፊ የቡድኑ አባል ናቸው። ከዚህ ቀጥለን የጥያቄና መልስ ሂደት ክፍል 1 እናቀርባለን። አሻግሬ ይህን ጋዜጣዊ መግለጫ ፕሮግራም ላዘጋጃችሁት እና እዚህ ለተገኛችሁ ጋዜጠኞች የኢፌዴሪ ብሔራዊ ሸንጎ አዲሱን የሰላም እርምጃ ማውጣቱ ይታወሳል እና በመሰረቱ ይሄ አዲስ የሰላም እርምጃ አዲስ እንበለው እንጂ ባለፉት 15 ዓመታት በሰሜኑ የሀገራችን ክፍል ረዘም ላለ ጊዜ የቆየውን ችግር በሰላም ለመፍታት በርካታ ጥረቶች ተደርገዋል። የሆነ ሆኖ እነዚህን ጥረቶች ይበልጥ በማጠናከር ይህ አዲስ የሰላም እርምጃ ወጥቷል። ታዲያ ይህንን አዲስ የሰላም እርምጃ በኤርትራ ውስጥ ከሚገኙ ተቋሚዎች መካከል በተለይ ኢፒኤልኤፍ የተባለው መቀበሉን በማረጋገጡ በአትላንታ ባለፈው ጳጉሜና መስከረም የመጀመሪያ ደረጃ ንግግር ተካሂዷል። ከዚህ ቀደም በተለያየ አጋጣሚ ለመግለጽ እንደተሞከረው ይህ የሰላም ንግግር በተለያዩ ምዕራፎች እንደሚከፈል አመልክተን ነበር። ይኸውም ይህ የሰላም ንግግር በጥቅሉ ሲታይ በአራት ምዕራፍ እንደሚከፈል ነበር የገለጽኩት። የመጀመሪያው ራሱን የሰላም እርምጃውን ማስተዋወቅ ነበር። ከዛ ሁለተኛው ምዕራፍ የመጀመሪያውን ደረጃ ንግግር ወይም በስነ ስርዓት ነክ ጉዳዮች ላይ ከተቃዋሚ ቡድን ጋር ንግግር ማድረግ እና በስነ ስርዓት ነክ ጉዳዮች ላይ መግባባት ላይ መድረስ እና ሁኔታዎችን ለዋናው ንግግር ማመቻቸት ሲሆን፣ ሌላው እንግዲህ ሶስተኛው ምዕራፍ ዋናው ንግግር እንደሚሆንና በዚህም ወቅት ስምምነት ላይ ከተደረሰ የመጨረሻው ምዕራፍ ያንን ስምምነት ተግባራዊ ማድረግ ነበር እና በዚሁ መንፈስ የመጀመሪያው ደረጃ ንግግር የመጀመሪያ ዙር በአትላንታ ተካሂዶ ከ13 የአጀንዳ ጉዳዮች ላይ ወደ 9 እና 10 በሚሆኑ ጉዳዮች ላይ መግባባት መደረሱ ይታወቃል። ታዲያ በዚያን ወቅት በ3 ዋና ዋና ጉዳዮች እና እነዚህ ጉዳዮች ደግሞ ወደ ዋናው ንግግር ለመሸጋገር ወሳኝነት ያላቸው ጉዳዮች እልባት ሳያገኙ ለሁለተኛው ዙር ንግግር ተሸጋግረው ነበር። ታዲያ እንግዲህ የናይሮቢው ንግግር ዋነኛ ዓላማ እነዚህን በንጥልጥል የቀሩ ጉዳዮች ላይ ተወያይቶ ስምምነት ላይ መድረስ ነበር። በዚህ መንፈስ ከአትላንታ ስንመለስ እንደገለጽነውም እንዲሁም ወደ ናይሮቢ ቡድኑ ሲንቀሳቀስም እንደተገለጸው የኢድሪ ልኡካን ቡድን በአትላንታው ስብሰባ ላይ እነዚህን በንጥልጥል የቀሩ ጉዳዮችን በሚመለከት በእውነቱ ገንቢ የሆነ እና በዚያም ወቅት ቢሆን ተቀባይነትን ሊያገኝ የሚገባ ሀሳብ ነበር ያቀረበው። ግን በዚያን ወቅት ተቃዋሚ ቡድን በእነዚያ በ3 በንጥልጥል በቀሩ ጉዳዮች ላይ በተለይም የመጀመሪያው ሰብሳቢ ገላጋይን ማንነት በሚመለከት፣ ሁለተኛ ደግሞ ሰብሳቢ ገላጋዮችን በሙያና በአስተዳደራዊ በቴክኒክ ተግባራት የሚያግዝ ጽሕፈት ቤትን ማቋቋም በሚመለከት እና በመጨረሻ እንግዲህ ታዛቢዎችን ማንነት በሚመለከት ሀሳቡን ወይም አቋሙን ተቃዋሚ ቡድን አሻሽሎ በመምጣቱ በእነዚህ 3 ጉዳዮች ላይ በናይሮቢው ንግግር ወቅት መግባባት ላይ ተደርሷል።
እንግዲህ አጠቃላይ ሲሆን ሌሎች ግን እንደዚሁ ከነዚህ ሶስት ጉዳዮች እንደነዚህ ሶስት ጉዳዮች ወሳኝ ናቸው ባይባሉም ነገር ግን ይህንን የመጀመሪያውን ደረጃ ንግግር ሙሉ በሙሉ አጠናቆ ወደ ዋናው ንግግር መቼ እና የት መሸጋገር እንደሚቻል የሚያመለክቱ ጉዳዮች ደግሞ ነበሩ። ቅድም በጥያቄ እንደተጠቆመው በተለይም አንደኛ እንግዲህ የመጀመሪያው ደረጃ ንግግር ከተጠናቀቀ ዋናው ንግግር መቼና የት ይጀመር የሚለው አንዱ በዚህ በናይሮቢው ግንኙነት ወቅት ስምምነት ላይ ሊደረስበት የሚገባ ጉዳይ ነበር። ሁለተኛው ደግሞ የዋናው ንግግር አጀንዳ በዚሁ በናይሮቢው ግንኙነት ወቅት በጋራ መቀረጽ ነበረበት። ታዲያ ቀደም ሲል እንደገለጽኩት በእነዚህ በሶስት ጉዳዮች ላይ መግባባት ቢደረስም በእንጥልጥል በቀሩት እነዚህ ግን ሁለቱ በተለይም ዋናው ንግግር መቼ እና የት ይጀመር በሚለው ላይ የህድሪ ልኡካን ቡድን አትላንታም ላይ እንዳደረገው ሁሉ የመጀመሪያው ደረጃ ንግግር በአፋጣኝ ተጠናቆ ወደ ዋናው ንግግር ደግሞ ቶሎ መሸጋገር እንዲቻል በናይሮቢ ንግግር ወቅት ገንቢ ሐሳብ ነው ያቀረበው። ይኸውም በዚህ በናይሮቢው ንግግር የመጀመሪያው ደረጃ ንግግር ከተጠናቀቀ በሚቀጥሉት 2 ወር ወይም ከ2 ወር በኋላ ዋናው ንግግር እንዲጀመር በንግግር ወቅት ሐሳብ አቅርበናል። ዝግሊ እቲ ዋጋ ናይ ሰላም እንታይ እዩ ዋግኡ ሰላም ንተዓዘብቲ ቁርብትን እዚኣ ነገር እዚኣ ክፍለጠለይ ተስፋ አለን። ይህ የምንወያይበት ወይም የተወያየንበት ሰላም ምንድን ነው ዋጋው? ለመሆኑ ዋጋው ምን ያህል ነው? ይሄን ነው ለመግለጽ የምፈልገው። እቲ ዋጋ ናይ ሰላም ክቡር ስለዝኾነ ባዕሉ ዋግኡ ካብዚ ኸበረ ነገር ንላዕሊ ከም ምዃኑ እዚ ሓደ ሰብ ዝስሕቶ ኣይኮነን። ሓደ ነገር ክቡር ክኸውን እንከሎ ድማ መስዋእቲ የድልዮ እዩ። እቲ መስዋእቲ ዘድልዮ ትዕግስትን ግዜን ድኻምን ስለ ዘድልዮ እሱ እዩ እቲ ዋግኡ። መንፈስ እዚ ተላዒሉ እዩ እቲ ናይ ናይሮቢ ኣኼባ ዝነበረ። እዚ ኣብ ሓንጎሉ ኩሉ ተቆሪፁ ኮይኑ እዚ ናይ ሰላም ክብረት ኣብ ሓንጎሉ ተቆሪፁ ኮይኑ ብኡ እዩ እቲ መንፈስ ተላዓል ዝነበረ። ይሄው የኛ ወደ ናይሮቢ የተንቀሳቀሰው የኢድሪ ልኡካን ቡድንም ቀደም ብዬ እንደገለጽኩት ሰላም በጣም ውድና አስፈላጊ መሆኑን እቲአን ምክንያት ንሰላም ዝኾነ ኣብዚ ዝስዕብ ክዝርዝረን ይፈቱ። ለሰላም መገኘት ወይም ለሰላም መስፈን ምክንያቶች ይሆናሉ ብለን የምንገምታቸውን እዚሁ ላይ ለመዘርዘር እወዳለሁ። ቀዳማይ እቲ ምክንያት ነዚ ሰላም መልዓሊ ዝኾነ እቲ ንፋስ ናይ ሰላም ኣብ ዓለም ብሙሉኡ ዝነፍስ ዘሎ ሓደ እዩ። በመቀስኳቸው ለሰላም በጣም አስፈላጊ የሆኑና ግፊት የሰጡ ሁኔታዎችን ይዘን ነው ወደዚህ ጉባኤ የተንቀሳቀስ ነው። እንተሆነ ተዓዛቢ ክምልከቶ ወይ ካብዚ ክጭብጦ ንደሊ እዚ ናይ ሰላም ኣብ አትላንታን ኣብ ናይሮቢን ዝነበረ እቲ ቀንዲ ኣይኮነን እዮ። እቲ ሂቡና ዘሎ መልክታ እዚ ሂቡና ዘሎ መገዲ ኣዝማምያ ብሓቂ ተስፋ ዝህብ እዩ። ነፍሱ ይፈቱ፣ ንጎራብቱ ይፈቱ፣ ንዓለም ይፈቱ፣ ንኩሉ ወዲ ሰብ ይፈቱ። በዚህም ላይ የኢትዮጵያ መንግስት እንደምታውቁት መልካም ጉርብትና ሁኔታ ተመርኩዞ በሀገራችንም ሰላም ለማስፈን ከፍተኛ ጥረት በማድረግ ላይ ይገኛል። ሐቂዮም እቲኦም ተቃወምቲ ናቶም አቋም ይሁሉዎም። እርግጥ ነው ተቃዋሚዎቹ የራሳቸው ለየት ያለ አቋም ይኖራቸዋል። እንተኾነ እዚ ድርድር እቲ መንፈስ ኣብ ናይሮቢ ዝነበረ ኒ ሓደ ነገር ንምብፃሕ እዩ፣ ንድርድር እዩ ዝነበረ እምበር ንምእካብ እዩ ዝነበረ እምበር ኩሉ ሓደ እቲ ጨንፈር ናይቲ ገመድ ስሒቡ
ክጓዓዝ ስለ ዘይኮነ እዩ ተሪፉ ዘሎ እንታይ እዩ ካብ ተስፋ ምቁራፅ ኣብ ተስፋ ሰጊርና ማለት እንግዲህ አሁን ቀደም ብዬ እንደተናገርኩት ወደ አንድ ጥሩ የተስፋ ደረጃ የምንሸጋገርበት ወቅት የደረሰ ይመስለኛል። እቲ ተስፋ ምቁራፅን ተስፋ ምህላውን ንባዕሉ ሓደ ዓብይ ስጉምቲ ንቅድሚት ይህም እስካሁን ድረስ ያደረግነው ጥረት ለወደፊቱ ለምናካሄደው ጥረታችን የመጀመሪያ ደረጃ እርምጃ ነው። እዚ ነቲአን ርግቢት ናይ ሰላም ዕድል እንተሃብናያ ተርግቢት ናይ ሰላም ክሰፍን ይኽእል እዩ። የዚህ የመጀመሪያው ደረጃ ንግግር ሰብሳቢ ፕሬዚዳንት ጂሚ ካርተር የራሳቸውን የመጨረሻ መግለጫ ወይም ፋይናል ኮሙኒኬ የተለያዩ የጋዜጣ ወኪሎች በተገኙበት አቅርበዋል። ታዲያ ይህንን የመሰለ መግለጫ ወጣትን በሚመለከት በሁለቱ ወገኖች መካከል በተደረገው ስምምነት መሰረት ሰብሳቢው ያንድን ዙር ንግግር ሂደትና ውጤት በሚመለከት የበኩላቸውን መግለጫ ወይንም ደግሞ አስተያየት በፋይናል ኮሙኒኬ መልክ እንደሚያወጡ ነው። አንዳንድ ለንግግሩ ገንቢ ያልሆኑ ሀሳቦች ተሰንዝረዋል። ይኸውም ከነዚህ መካከል አንደኛውና ዋነኛው የታዛቢን ምርጫ የሚመለከት ነበር። ሌላው ደግሞ ይህንኑ ጋዜጣዊ መግለጫ ስነ ስርዓት አጋጣሚ በመጠቀም በአሁኑ ወቅት በሰሜኑ የሀገራችን ክፍል የተከሰተውንና በመከሰት ላይ ያለውን ድርቅ በሚመለከት በእነዚህ ሁለት ጉዳዮች ላይ በተቃዋሚ ቡድን መሪ በኩል በእውነቱ ብዛም ባልተጠበቀ መልክ እና ባልተጠበቀ አቀራረብ ቀርቧል። አጋዥ ሀገሮች ደግሞ በጋራ ማለት በሁለቱ ወገኖች የጋራ ስምምነት 3 እንዲመረጡ ስለዚህ ሁለት በነፃ 3 በጋራ በአጠቃላይ 7 እንዲሆኑ በሚል የቀረበ መርህ ነበር። በዚህ በናይሮቢ ውይይት ወቅት መጀመሪያ በዚህ ላይ መግባባት ተደረሰ። እንግዲህ በዚህ ላይ መግባባት ከተደረሰና ቁጥራቸው ከታወቀ አሁን ወደ ማንነታቸው እንግዲህ ለመሄድ የአሰራር ስርዓት በሰብሳቢያችን በኩል ተቀይሶ ለሁለቱም ወገኖች ደግሞ በጽሁፍ ተሰጠ ማስታወሻ እና ይህ ማስታወሻ የሚለው በዚህ በፎርሙላው መሰረት እያንዳንዱ ወገን ሁለት በነፃ የሚመርጠውን እጩዎቹን ለሰብሳቢው ያቀርባል። ከዛ ደግሞ ከ6ቱ አስተናጋጅ አገሮች ደግሞ በጋራ 3 ይመረጣሉ። ከዚያ በኋላ 7 እጩ ታዛቢዎች ተለይተው ከታወቁ በኋላ ታዛቢ ሆኑ ማለት አይደለም። ምክንያቱም እነዚህ በእጩነት የተጠቆሙ 7 ታዛቢዎች መልክ በተቃዋሚ ቡድን በኩል የአፍሪካን ድርጅትንና የተባበሩት መንግስታትን በነፃ ምርጫው በእጩነት ጠቆመ። በእኛ በኩል ፈረንሳይ ተናጋሪ ከሆኑ ከምዕራብ አፍሪካ ሀገሮች ሴኔጋልን እንደዚሁም ደግሞ እንግሊዝኛ ተናጋሪ ከሆኑት አካባቢዎች ደግሞ ዚምባብዌን በነፃ ምርጫችን አቀረብን። ከ6ቱ አገሮች መካከል ደግሞ በጋራ ምርጫ ሱዳንን እና ኬንያን እና ታንዛኒያን በእጩነት በጋራ መረጥን። አሁን ለነዚህ ለ7ቱም እጩ ታዛቢዎች በፕሬዝዳንት ካርተር በኩል በአፋጣኝ በስልክ እና በኋላ የግብዣውን ደብዳቤ ለማስከተል ግብዣ ተላለፈ። ወዲያውኑ ከ2 ቀንና 3 ቀን በኋላ ሁሉም መልስ ሰጡ። መልስ ከሰጡት መካከል ከተባበሩት መንግስታት ድርጅት በስተቀር ባለው አሰራር ባለው ደንብ መሰረት በዚህ አይነቱ የሰላም ንግግር ላይ ለመገኘት እንደማይችል ሲገልጽ፣ የተቀሩት ግን 6ቱ ቅድም የገለጽኳቸው በዚህ በሰላም ንግግር ላይ በታዛቢነት ለማገልገል ዝግጁ መሆናቸውን ፈቃደኝነታቸውን ገለጹ። ነታችንና የነጻነታችን ምልክት ሰንደቅ ዓላማችን የወያኔዎቹ የተዘረፈ ጥሬ መቋጠሪያ መሆን እጅግ አድርጎ ያስቆጣቸው መሆኑንና ወያኔው በህዝቡ ላይ ያሳደረው ንቀት በጣም ያሳዝናቸው መሆኑን
ገልጸዋል። በትናንትናው ዕለት የኢድሪ የልዑካን ቡድን ስለ ናይሮቢ የሰላም ንግግር ሂደት ከሀገር ውስጥ ጋዜጠኞች ስለቀረቡላቸው ጥያቄዎች የሰጡትን ማብራሪያና መልስ ክፍል 1 ማቅረባችን የሚታወስ ነው። ጓድ አሻግሬ ይግለጡ የኢሰፓ ማዕከላዊ ኮሚቴ አባል፣ ምክትል ጠቅላይ ሚኒስትርና የልዑካን ቡድን መሪ ትናንት ከጋዜጠኞች ስለቀረቡላቸው ጥያቄዎች በሰጡት መልስ በኤርትራ ራስ ገዝ ያለውን ችግር በሰላማዊ መንገድ ለመፍታት አስፈላጊ ቅድመ ሁኔታ በተመቻቸበት በአሁኑ ወቅት ዋናው ንግግር ቶሎ እንዳይጀመር በተቃዋሚ የሻዕቢያ ቡድን በኩል የሚሰጠው ምክንያት ሆን ተብሎ ጊዜን ለማራዘም ካልሆነ በስተቀር የዋናውን የሰላም ንግግር ለመጀመር የሚያስችሉ ሁኔታዎች እንዳሉ አስረድተዋል። ይሁን እንጂ በናይሮቢ ስብሰባ ዋናው ንግግር የሚካሄድበት ቦታና መቼ መካሄድ እንዳለበት እንዲሁም የመነጋገሪያ አጀንዳዎችን መወሰን ሲገባው ከተቃዋሚ ቡድን የሰጠው በቂ ያልሆነ ምክንያት ሁኔታውን እንዳጓተተው ገልጸዋል። እንዲሁም የተቃዋሚ ቡድን በሰሜኑ የሀገራችን ክፍል በመከሰት ላይ ላለው ድርቅ ምክንያት ኢትዮጵያን ተጠያቂ አድርጎ ለማቅረብና አስፈላጊ ያልሆነ ውዝግብ እንዲፈጠር እንዲሁም ታዛቢንና በታዛቢዎች ግብዣ ላይ የተደረሰበትን ስምምነት ካለመቀበልም በላይ ሚስተር ካርተር ከሰጡት መግለጫ ጋር እንደማይስማማ መግለጹ ተቃዋሚ ቡድን ለሰላም መዘጋጀትና አለመዘጋጀትን ችግሩ በሰላም እንዲፈታ ፈቃደኛ መሆኑን ወይም አለመሆኑን የሚያመለክት ፈታኝ ወቅት እንደሚሆንበት ጓድ አሻግሬ ለጋዜጠኞች በሰጡት ማብራሪያ አስረድተዋል። በኢትዮጵያ መንግስት በኩል ግን አሁንም ቢሆን ወደ ዋናው ንግግር በአስቸኳይ ተገብቶ ለችግሩ መፍትሄ ይሆናሉ ተብለው በሚጠቆሙ ጉዳዮች ላይ ውይይት እንዲካሄድና ችግሩ በሰላም እንዲፈታ የእስካሁኑ ጥረት ወደፊትም በበለጠ ሁኔታ እንዲቀጥል ለማድረግ ዝግጁ መሆኑን በትናንትናው ዕለት የገለጹ ሲሆን ሌሎች የቡድኑ አባላትም ስለ ናይሮቢ የሰላም ውይይት ማብራሪያ መስጠታቸው የሚታወስ ነው። በዛሬ ክፍል 2 ዝግጅታችን ደግሞ ጓድ አሻግሬ ይግለጡና ሌሎች የቡድኑ አባላት ከሀገር ውስጥ ጋዜጠኞች በቀረቡላቸው ጥያቄዎች የሰጡትን መልስና ማብራሪያ ይዘንላችሁ ቀርበናል። የኔ ጥያቄ የሚመለከተው ጓድ ተስፋሁነኝን ነው። እንደሚታወቀው የስነ ስርዓት ነክ ንግግሩ ተጠናቋል እና አሁን የሚጠበቀውም ዋናውን ንግግር መጀመር ነው። ስለዚህ ይህንን የተጀመረውን ንግግር ወይም ውይይት ከህዝብ ፍላጎትና ምኞት አንጻር እንዴት ይመለከቱታል? ሰላም የኢትዮጵያ ህዝብ ቀርቶ በዓለም ህዝቦች ሰላም እንዲኖር የሚደረጉት ጥረቶች በጋራ ሁላችንም የምናውቀው ነው። የሰላም መኖር ደግሞ ለህዝቦች አንድነት፣ ለብልጽግና፣ ለነጻነት እና ለአንድነት በጣም ጠቀሜታ ያለውና ለእድገት መሰረት መሆኑንም የኢትዮጵያ ህዝብ ጠንቅቆ ስለሚያውቅ ሰላም እንዲገኝ ከወትሮውም በተለየ ሁኔታ ከዚህ ከ15 ዓመታት በፊት የተነሳው የኢትዮጵያ አብዮት ይሄ የኤርትራ ራስ ገዝ አካባቢ ችግር በሰላም እንዲፈታ ፓርቲውንና አብዮታዊ መንግስትን ከመደገፍና ከመወትወት አንጻር የኢትዮጵያ ህዝብ ያደረገው ለሰላም ያደረገው ጥረት በጣም ከፍተኛና በዓለም አካባቢም በእውነቱ የሚደነቅ እንደሆነ በጋራ ሁላችንም የምናውቀው ነው። ይሁንና ሰላም በአንድ በኩል ብቻ ሳይሆን በሌላው በተቃዋሚ ቡድንም ለሰላም በእውነቱ መቆም ነው ሰላም ሊያመጣ የሚችለው። በተለይ ደግሞ በኤርትራ ራስ ገዝ አካባቢ የሚገኘው ህዝብ እንደተቀረው የኢትዮጵያ ህዝብ የችግሩ ግንባር ቀደም ገፈት ቀማሽ እንደመሆኑ መጠን በተለያየ መልኩ በሀገር ሽማግሌዎች፣ በሃይማኖት መሪዎች፣ በህዝቡ በተመረጡ የሸንጎ አባላትና በህዝቡ ተወካዮች በአጠቃላይ ሰላም ለማምጣት እነዚህ የተቃዋሚ ቡድኖች ወደ መድረክ ወደ ሰላም ውይይት እንዲመጡ ከፍተኛ ግፊትና ጥረት እንደሚያደርግ ቀደም ብሎ ተደጋግሞ የተገለጸ ነው። አሁንም ቢሆን በእውነቱ ችግሩ ያለው በዛ ክልል እንደመሆኑ መጠን የህዝቡ
የዕለት በዕለት ምኞትና ፍላጎት ዛሬ የወለደውን ልጁን ለማስተማር ኑሮውን በሰላማዊ መንገድ ለመምራት ጦርነት ሳይሆን ሰላም ነው የሚፈልጉ እና ይህንን ሰላም ለማምጣት ደግሞ በእውነቱ ይሄ ፓርቲና መንግስት በተለይም ብሔራዊ ሸንጎ ባደረገው ጥሪ የራስ ገዙ አካባቢ ህዝብ መጀመሪያ በሰላማዊ ሰልፍና በስብሰባ ይህንን የሰላም ጥረት በአስቸኳይ ሰላም ለማግኘት ከመደገፍ አኳያ በእውነቱ ለመንግስትም ሆነ ለእነዚህ ተቃዋሚ ቡድኖች ወደ ሰላም መድረክ እንዲመጡ በተለያየ መልኩ ጥረት የሚያደርግ መሆኑን ሁላችንም የምናውቀው ነው። ስለዚህ የህዝቡ ፍላጎት በእውነቱ በዚህ በናይሮቢ ውይይት እንኳን አልቆ ወደ ሰላማዊ ኑሮና ሰላማዊ ግንባታ ትግሉ መተላለፍ ነው ፍላጎት። ይሁንና ይሄ ረጅም ጊዜ የወሰደ ጦርነት በአንድ ጊዜ ደግሞ በእውነቱ ሰላም ይመጣል ብሎ በምኞት በእውነቱ የምንጠብቅ ከሆነ ምናልባት ይሄ ጉዳይ ቀደም ብዬ እንዳልኩት ረጅም ጊዜ የወሰደ በመሆኑ ብዙ ጥረትና ድካም የሚጠይቅ እንደሆነና ጅምሩም ግን የህዝቡን ፍላጎት የሚያረካ እንደሚሆን አምናለሁ። ስለዚህ የህዝቡ ፍላጎትና ምኞት በእውነቱ በየአካባቢው እዚህም በእውነቱ ከናይሮቢ በምንገባበት ጊዜ የህዝቡ ገጽ ሲታይ እንደው ብሩህ ተስፋ የሚያይ መሆኑን ነው። ሰላም ሁሉም ሰው ይፈልገዋል። እዚህ ምቹ ሁኔታ ደግሞ በእውነቱ ተቃዋሚ ቡድኖች የተለያየ ምክንያት በመፍጠር ከማዘግየት ይልቅ የመላውን የኢትዮጵያ ህዝብ ፍላጎት ሰላምና አንድነት ለማምጣት በእውነት ቆርጠው እንዲነሱ በዚሁ አጋጣሚ ለእነሱም ቢሆን መልእክት ለማስተላለፍ እፈልጋለሁ። አመሰግናለሁ። ጥያቄ ለጓዳ አሻግሬ ነው። በአትላንታውም ሆነ በናይሮቢው ውይይት ጊዜ ከተቃዋሚ ወገኖች ሻዕቢያ ከሚባለው ጋር ብቻ ነው እስካሁን ውይይት የተካሄደው። ሌሎች ተቃዋሚ ወገኖች እንዳሉም ይታወቃል። ስለዚህ በሰሜኑ የሀገራችን ክፍል ዘለቄታ ያለው ሰላም ለማምጣት ከሌሎች ተቃዋሚ ወገኖች ጋራ ተመሳሳይ ውይይት ለማካሄድ የታቀደ ነገር አለ ወይ? ተደጋግሞ እንደተገለጸው አዲሱ የሰላም እርምጃ በወጣበት ወቅት ወይንም በሰነድ ውስጥ ከተጠቀሰው አንዱ አብይ ጉዳይ ከማናቸውም ተቃዋሚ ቡድን ጋር ማለትም በኤርትራ ውስጥ ከሚገኙት ማናቸውም ተቃዋሚ ቡድን ጋር የኢፌዴሪ መንግስት የሰላም ንግግር እንደሚያደርግ ነው የተጠቆመው። ታዲያ ይህ የሰላም እርምጃ እንደወጣ የሰላም እርምጃውን መቀበሉን ወዲያውኑ ያበሰረው ኢፒኤልኤፍ ወይም ሻዕቢያ የሚባለው ቡድን እንደመሆኑ ከዚህ ቡድን ጋር በአትላንታ ተጀምሮ አሁን በናይሮቢ የመጀመሪያ ደረጃ ንግግር ተጠናቋል። ይሁን እንጂ በኤርትራ ውስጥ ከኢፒኤልኤፍ በቀር ሌሎች ተቃዋሚ ቡድኖች አሉ እና በጥያቄም በትክክል እንደተባለው በኤርትራ ውስጥ ዘላቂ ሰላም ለማምጣት በዚያ ውስጥ ያሉ ተቃዋሚ ቡድኖች በሰላም ንግግሩ መሳተፍና በሰላሙ መፍትሄ ውስጥ መታቀፍ ወሳኝነት ይኖረዋል። ከነዚህ መካከል የሚታወቀውና እንዲሁም በኤርትራ ውስጥ ከ28 ዓመት በፊት ችግሩ ሲጠነሰስ የመጀመሪያው የነበረው ጀብሃ ወይም ኢኤልኤፍ በማለት ራሱን የሚጠራው ተቃዋሚ ቡድን አለ እና በእርግጥ ይህ ቡድን በተለያዩ አንጃዎች የተከፈለ ይሁን እንጂ ከዚህም ቀደም በተለይም ባለፈው ዓመት በመጋቢት ወር በካርቱም ውስጥ እንደዚሁ የመጀመሪያ ደረጃ ንግግር
ተጀምሮ ነበር እና የአዲሱ የሰላም እርምጃም ከወጣ በኋላ ይኸው ተቃዋሚ ቡድን እንደውም ወደ አንድ ግንባር በመሰባሰብ ከህዝሪ መንግስት ጋር በዚህ በሰላሙ ንግግር ውስጥ ለመሳተፍ ፍላጎት እንዳለው ታውቋል። ስለሆነም እንግዲህ በዚህ ክልል ዘላቂ ሰላም ለማስፈን ከዚህ ጀብሃ ከሚባለውም ተቃዋሚ ቡድን ጋር ወይም ኢኤልኤፍ ከሚባለውም ተቃዋሚ ቡድን ጋር ወደፊት በተመሳሳይ ሁኔታ የሰላም ንግግር የሚደረግ ይሆናል። ሀሳብም ከዓለም አቀፍ አገልግሎት ከኢትዮጵያ ድምፅ ተዋውቁ ትገናኙ ነበር ወይ? ስትገናኙ እንዴት ነበር ቅርርባችሁ? ሰላም ቃልና ሰላም እንተሪና ብሰለስተ ፊደልያ ትጅምር ነገር ግን ሰላም ሰፍሕ ከም ምዃኑ ሰላም እድገት ከም ምዃኑ ሰላም ልምዓት ከም ምዃኑ በዛ አይነት እዩ ሒሳብ ንሒሳብ ንለዋወጥ ነው። በቀላሉ ስንመለከተው ሰላም በሶስት ፊደላት የተዋቀረች አጭር ቃል ትመስላለች። ግን በእውነቱ ትርጉሟና ይዘቷ ወይም አጠቃቀሟ በዓለም ላይ ያሉ ከምንላቸው ሰፊ ነገሮች ዋነኛዋ በመሆኗ ንግግራችንና ውይይታችንም ይህንን ለሰው ልጅ በጣም አስፈላጊ በሆነው ጉዳይ ላይ የተመረኮዘ ነበረ። ውጊ እንታይ ጥቅሚ ኣለዎ? ውጊ ንዓዲ ንድሕሪት ይመልሳ፣ ውጊ ሽግር ይፈጥር፣ ውጊ ንህዝቢ የበታትን። ናይ 28 ዓመት ውጊ እንታይ ተሪኺ ይብሉ ብጀከ ሽግር በማለት ሰላምን ሽግርን ውጊእ ኩሉ አነጻጽርና በዚታት ሓደ ሐሳብ ንቀራረብና። ቀደም ብዬ በጠቀስኩት መልክ ለመነጋገር የበቃ ነው። እንደሚታወቀው ከጦርነት ምንም የሚገኝ ነገር የለም። ጦርነት አውዳሚ ነው። ጦርነት የሰውን ሕይወት ይቀጥፋል። ጦርነት እድገትን ያመነምናል፣ ብሔራዊ ኢኮኖሚን ያመነምናል። ስለዚህም 28 ዓመት ውስጥ ኤርትራ ጦርነት ተደርጓል። የተገኘ ነገር ቢኖር እልቂትና ውድመት ብቻ ነው። ስለዚህም ይህን ለ28 ዓመታት ሲካሄድ የነበረውን ጦርነት በሰላም እንዲያበቃ ለማድረግ በዚህ መንፈስ ባለን ቁርጠኛ መንፈስ ነው ስንወያይ የሰነበት ነው። ስለዚህ ዓላማ ናይ ህዝቢ ኢትዮጵያ በሙሉ ዓላማ ናይ ብሔራዊ ሸንጎና በሙሉ እዚ ከም ምዃኑ ሻዕብያውን ናይ ሰላም መንፈስ ከሓድራ በማለት ከምዚ ብዕላል ኣብ ዕርፍቲ ክንረክብ ከለና በዚታት ኢና ንዘራረብ ዝነበርና። አመሰግናለሁ። ኢትዮጵያ ቴሌቪዥን ነኝ። ለቀኛዝማች አርአያ ስዩም ይሆናል። ሌሎችም የቡድኑ አባላት አስፈላጊ ከሆነ ሊያክሉበት ይችላሉ። በዚህ በናይሮቢ ስብሰባ ወቅት የተገነዘቡትና ያጤኑትን ነገር እንዳው በአጠቃላይ ገለጻ ያደርጉልን። ኣብ ናይሮቢ ዝተገብረ ስብሰባ ብሓቂ ጽቡቕ ስብሰባን ድሙቕን ዝኾነ ኣኼባ ተዓዝየ። ለሁለተኛ ጊዜ በናይሮቢ የተካሄደው ስብሰባ በእውነቱ በጣም ጥሩ በሆነ መንፈስና አንዳንድ ሁኔታዎችን በጥልቀት ለመገምገም የቻልኩበት ስብሰባ ነበረ። ነገር ግን ናይ ሻዕቢያ መራሒ ግዱን አልአሚን ዝተዛረቡ ዘረባ በዓረብኛ ቋንቋ እንዳተዛረበ ብተነጋጋሪ ገይሩ ይዛረብ ነበረ። ይሁን እንጂ በተለይም የተቃዋሚው ቡድን ወይም የሻዕቢያ ቡድን መሪ የሆነው አቶ አልአሚን የራሱ ባልሆነ ቋንቋ በአረብኛ በመናገሩ ቅሬታ ሳይሰማኝ አልቀረም። ኣብ ኢትዮጵያ ዝተፈላለየ ናይ ጎስኡን ናይ ባህሉን ቋንቋ አለው። ምክንያቱም እንደምናውቀው በሀገራችን በርካታ ብሔረሰቦችና ብዙ ቋንቋዎች አሉ። ካብ 8 ዘይውሕድ ቋንቋ አለው። በኤርትራ እንኳን ከ8 የማያንሱ ቋንቋዎች ይነገራሉ። ስለዚህ ካብቲ ናይ ሃገሩ ቋንቋ ሓደ መርፁ እንተዝዛረብ ነበረ ለሐይስ ነይሩ። ስለዚህም እሱ ራሱ ወይም የዚያ አካባቢ ህዝብ በዕለት ተዕለት ህይወቱ ከሚነጋገርባቸው ከ8 ቋንቋዎች በአንዱ ይናገር ምንኛ መልካም ነበረ። አነ ናይ ዓረብ ቋንቋ አናእሸን አዋቂሸን አይኮንኩን
ኣብ ዓለም ዝተፈልጠ ቋንቋ ከም ዝኾነ ይፈልጥ እየ። እርግጥ ነው እኔ የአረብኛ ቋንቋ ትንሽ ነው ደካማ ነው ብዬ አሳንሸው ወይም አጥላልቸው አይደለም። የአረብኛ ቋንቋ በዓለም አቀፍ ደረጃ የታወቀ ቋንቋ መሆኑን በትክክል አውቃለሁ። ምሳሌ አለ፣ አንድ ምሳሌ አለ። ዘይሰዕራ አይትቆላ ዘይሕጋ አይተገላ ከም ዝባል እዩ። ሳሩ ያልሆነ አይብቀልበት፣ ሕጉም ያልሆነ ደግሞ አይዳኘው እንደሚባለው ሁሉ በራሱ ሀገር በራሱ ሕዝብ ቋንቋ መጠቀም መቻል ነበረበት እና አረብኛ ቋንቋና አይኮንም። አረብኛም ቋንቋችን ባለመሆኑ ነው ስለዚህ ቅር የተሰኘሁት። ጓድ ሲድራክ ስጤል የቡድኑ አባል በሰጡትም ተጨማሪ አስተያየት እንኳን ሰብሳቢ አናላ ትላንት ለፉዝኖ አስማሪ ጊዳላ እና አስማሪ ጊዳል ሲማ አውራጀ ጉቤ አንዳ ኡርፋል ቆጥቂያ ነው ኢሜና አሲዲያና እነቴና ያ ማምጂጋ ሻታ ከኖላ ናንቲ ወድ ኩሹ ማተማ የዲ አብኮበን ካቲክ ነው እና ያሲና ማመጀ ሰማን ማመጀ ሰላሲና ከማምጂን ጋር ነው ስኔ ለጋው ገላን ዲሞ ኢትዮጵያ ሁርተለ ለገለ ካትከነንቲ ኡርፊ ጉቢያቡ አባይ ለዋንቲ ይኔቲ ስራ በአትላንታው ውይይትም ሆነ በአሁኑም በአረብኛ መናገሩ ማንም የኤርትራ ህዝብ ታዝቦታል፣ አይቶታል፣ ሰምቶታል። ኢትዮጵያ ፉምታስ ነው ዳንሜ አላሚ ሲ ኤርትራ ጋር ሲ የራቡና ማማጃቡና ዋገሌት ሲካን ዳዳሲ ወይቱን ህዝቡ ሰብታስ ነው ግብታ ይድና በዳላት ሲለ ኡኑ ተመናሲዳማ ሱቄ ቁስኒ ናይላ ትግሪ አውርኮስኬ ትግሪኛ አውርኮስኬ ኡቢም ጃን ጉናማ ወርቲኬኑ ይታከሪያ አላቡ እና የቡቢ ሰጥየኪን ለውሲ ባህር ከዳ ወጣው ጎሲማ የሌ ውዳና ሲና ወይና ኩማም ጂና ሲና ሊኩማም ጂን ኳላ አጋሬ ሲን ጂናም ጂቲ አጥሊ ኢትዮጵያ ሲን ኮርሞ ገዲታ ኡኑ ኮርሜን ሻና አጋሊያ ሹት ብሻኩኑሲ አጋሊያ አጋርሳሴ ሹት ብሻኩ ኡኑ ሹት ብሻሟ ኮክባቡኪ ኢትዮጵያ ብሻሟ ኡኑ ታማኝ የላብ ኮርሜያና እና የቡቤ ሹት ብሻምሰብታ ሲናሲ ኪሜሲ ኪሽያ ማመጃላቱን እሱ የተወለደው አካባቢ ትግርኛም አለ ትግሬም አለ ብዙ ቋንቋዎች አሉ እና ከነዚህ ቋንቋዎችን መጠቀም ይችል ነበር። አስተያየቶች ከዛሬ ጋዜጠኞች በተገኙበት የተጀመረውን ይህንኑ ችሎት በሰብሳቢነት የመሩት ጓድ ሌተና ጀነራል ተስፋዬ ገብረ ኪዳን የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባል ጸሐፊና የኤርትራ ራስ ገዝ የአስቸኳይ ጊዜ ሁኔታ የበላይ አስተዳዳሪ ናቸው። በችሎቱ በተከሳሽነት የቀረቡት ጄኔራል መኮንኖች አንደኛ ኃይሉ ገብረ ሚካኤል ሜጀር ጄኔራል የምድር ጦር ዋና አዛዥ የነበሩ፣ ሁለተኛ ተስፋዬ ብርሃኑ ሪር አድሚራል የባህር ኃይል ዋና አዛዥ የነበሩ፣ ሶስተኛ ወርቁ ዘውዴ ሜጀር ጄኔራል የህዝባዊ ፖሊስ ሰራዊት ጠቅላይ አዛዥ የነበሩ፣ አራተኛ አለማየሁ ደስታ ሜጀር ጄኔራል የምድር ጦር ምክትል አዛዥ የነበሩ፣ አምስተኛ ዘውዴ ገብረየስ ሜጀር ጄኔራል የ603 ኮር አዛዥ የነበሩ፣ ስድስተኛ አብዱላሂ ዑመር ሜጀር ጄኔራል በሀገር መከላከያ ሚኒስቴር የአስተዳደርና የአቋም መምሪያ ኃላፊ የነበሩ፣ ሰባተኛ ሰለሞን በጋሻው ብርጋዴር ጄኔራል የአየር ኃይል ኤታማዦር ሹም የነበሩ፣ ስምንተኛ ደሳለኝ አበበ ብርጋዴር ጄኔራል የጦር ኃይሎች አካዳሚ አዛዥ የነበሩ፣ ዘጠነኛ ተስፉ ደስታ ብርጋዴር ጄኔራል የአየር ኃይል የዘመቻ መምሪያ ኃላፊ የነበሩ፣ አስረኛ እንግዳ ወልደ አምላክ ብርጋዴር ጄኔራል የ606 ኮር አዛዥ የነበሩ፣ 11ኛ እርቂሁን ባይሳ ብርጋዴር ጄኔራል የ607 ኮር አዛዥ የነበሩ፣ 12ኛ ነጋሽ ወልደየስ ብርጋዴር ጄኔራል የ608 ኮር አዛዥ የነበሩ፣ 13ኛ ገናናው መንግስቱ ብርጋዴር ጄኔራል የአየር ኃይል የ6ኛው አየር ምድብ አዛዥ የነበሩ፣ 14ኛ ተስፋዬ ትርፌ ብርጋዴር ጄኔራል በሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ የነበሩ ናቸው። ተከሳሾቹ የተከሰሱበት ጉዳይ ዝርዝር የደረሳቸው መሆኑ ከተረጋገጠ በኋላ ጓድ ሰብሳቢው ተከሳሾቹ የሚከራከርላቸውን ጠበቃ ማቆም ህገ መንግስታዊ መብታቸው መሆኑን አስረድተዋል። የክሱ ማመልከቻ ደርሶታል? ደርሶኛል። መቼ ነው የደረሰው? በአምስት የሚከራከሩት በራስ ሆነ ወይስ ጠበቃ ይኖረዋል? በጠበቃ ነው የምናያቸው። የክሱ ማመልከቻ ደርሶታል? ታህሳስ 5 ቀን ደርሶኛል። የሚከራከሩት በራስ ሆነ ወይስ ጠበቃ ይኖረዋል? ክቡር ፍርድ ቤቱን የምለምነው ራሴ ጠበቃ ማቆም ስለማልችል
መንግስት ጠበቃ እንዲያቆምልኝ ፍርድ ቤቱ እንዲያዝልኝ ጠይቃለሁ። ደርሶኛል። ታህሳስ 5/82 የህግ ጠበቃ ይዤ ነው። ነገር ግን አቅም ስለሌለኝ ክቡር ፍርድ ቤቱ እንዲመድብልኝ ጠይቃለሁ። ተከሳሾች አሁን እንዳየነው አብዛኞቻችሁ ከአንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቁሞላችሁ እንዲከራከርላችሁ ነው። ነገር ግን መንግስት የህግ ጠበቃ ለማቆም የተወሰኑ ምክንያቶች ሊኖሩ ይገባል። አንድ እናንተ ራሳችሁ ሀብት ንብረት የሌላችሁ እንደሆነ ማለትም ለጠበቃው የሚከፈለው ወይም ጠበቃ የሚከፈለው ዋጋ ይሄ የማይቻል ከሆነ መንግስት በአግባቡ ሊያቆምላችሁ ይችላል። ግን ሀብትና ንብረት እያላችሁ መንግስትም ጠበቃ ቢያቆምላችሁ ወደፊት ካላችሁ ሀብትና ንብረት መንግስት አይቶ ለዛ ለጠበቃው የወጣበት የወረደበትን ወይንም ለዛ ለስራ ያዋለውን ከናንተው እንደሚከፈል እንድታውቁ ነው መጀመሪያ እናስደረጋችሁ እንፈልገው። ስለዚህ እንድታስቡበት ነው አንድ ድል የምንሰጣችሁ እንጂ በጠየቃችሁት መሰረት መንግስት ጠበቃ ያቆምላችኋል። እናንተ ፈልጋችሁ ማግኘት ካልቻላችሁ ምንም ቢሆን በህግ ፊት መብታችሁ የተጠበቀ እንደመሆኑ መጠን ለራሳችሁ ሊያገለግላችሁ የሚገባ ወይም የምታምኑበት ጠበቃ መርጣችሁ እንድታቆሙ በፍርድ ቤቱ ወይም በችሎቱ እኛ ሀሳብ እንሰጣችኋለን ወይም መብታችሁን እንጠብቅላችኋለን። አሁን በተሰጠው ማብራሪያ ላይ የሀሳብ ለውጥ ካላችሁ ሀሳባችሁን ለመግለጽ ይፈቀድላችኋል፣ መብታችሁ ነው። ከባለቤቴ ጋር ብቻ ነው ክቡር ፍርድ ቤት እንዲገናኝ የተፈቀደልኝ። ምናልባት ሌሎች ዘመዶችንም አነጋግሬ የምችል ከሆነ ያንን እድል እንዲሰጠኝ ክቡር ፍርድ ቤቱን እጠይቃለሁ። ክቡር ፍርድ ቤቱ በሰጠው አስተያየትና ሀሳብ መሰረት ጉዳዬ ታይቶ በመጨረሻ ጊዜ ለጠበቃው ክፈል የሚባለውን ለመክፈል ዝግጁ ነው፣ ይቀበላለሁ። እስከዚያ ድረስ ግን መንግስት እንዲያቆምልኝ እጠይቃለሁ። ጠበቃ ይዤ ነው መከራከረው። ጠበቃዬም ቀርበዋል። አቶ አበበ የተቀሩትም ተከሳሾች በተመሳሳይ ሁኔታ ለቀረበላቸው ጥያቄ መልስ ከሰጡ በኋላ ጓድ ሰብሳቢው ሲያብራሩ ተከሳሾች አሁን እንዳየነው አብዛኞቻችሁ ከአንድ ሰው በስተቀር ማለት ይቻላል በራሳችሁ ሳይሆን የህግ ሰው ወይም የህግ ጠበቃ ይዛችሁ ወይም የህግ ጠበቃ መንግስት አቁሞላችሁ እንዲከራከርላችሁ ነው። ነገር ግን መንግስት የህግ ጠበቃ ለማቆም የተወሰኑ ምክንያቶች ሊኖሩ ይገባል። አንድ እናንተ ራሳችሁ ሀብት ንብረት የሌላችሁ እንደሆነ ማለትም ለጠበቃው የሚከፈለው ወይም ጠበቃ የሚከፈለው ዋጋ ጠበቃ ለመሰየም እንዲችሉ ፍርድ ቤቱ ጊዜ የሚሰጣቸው መሆኑን ገልጠው ፈጽሞ ጠበቃ ለማቆም አቅሙም ችሎታውም የለንም ላሉት ሶስት ተከሳሾች ግን መንግስት ጠበቃ ሊያቆምላቸው እንደሚችል ቃለ መሐላ በማስፈጸም አረጋግጠውላቸዋል። በመጨረሻም ፍርድ ቤቱ ተከታዩ ቀነ ቀጠሮ ታህሳስ 17 1982 እንዲሁም ባቀረበው ሀሳብ ላይ አቃቤ ህግም በዚህ ላይ ተቃውሞ እንደሌለውና ቀጠሮውን እንደሚቀበለው በሰጠው የድጋፍ ሀሳብ መሰረት ባቸው 14 ጄኔራል መኮንኖች በዛሬው ዕለት ጠቅላይ ፍርድ ቤት አንደኛ ወታደራዊ ችሎት ቀርበው ጉዳያቸው በዝርዝር መታየት ጀምሯል። ይህንን የተከታተለው ሪፖርተራችን ፍስሐ ገብርኤል ዝርዝር ዜናውን ያቀርበዋል። ባለፈው ታህሳስ 10 ቀን 1982 ጠቅላይ ወታደራዊ ፍርድ ቤት አንደኛ ችሎት በቀረቡበት ዕለት ለሶስቱ መንግስት ጠበቃ እንዲያቆምላቸው፣ ሌሎቹ ግን ከቤተሰቦቻቸው ከህግ አዋቂዎችና ከባለሙያዎች ጋር ተገናኝተው የየግል ጠበቃቸውን እንዲያቀርቡ በተወሰነው መሰረት በዛሬው ዕለት የህግ ተከላካይ ጠበቃ ይዘው በመቅረብ የተከሰሱበት ጉዳይ በዝርዝር ተሰምቷል። ከቀረበው መካከልም የሚከተለው ይገኝበታል። በአንደኛ ተከሳሽ ላይ የቀረበ ክስ አንደኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ህዝባር 1 ህዝባር ሀ እና በልዩ ወንጀለኛ መቅጫ ህግ ቁጥር 9
ህዝባር 1 እና 2 የተመለከተውን በመተላለፍ በኃይል ስራ መንግስትን የማፍረስ ሙከራ ወንጀል በመፈጸም። ሁለተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ሶስተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 ህዝባር ሀ የተመለከተውን በመተላለፍ በመንግስት ንብረት አላግባብ በመገልገል። አራተኛ ክስ ወንጀሉ በ1949 ዓመተ ምህረት ወንጀለኛ መቅጫ ህግ ቁጥር 32 የተመለከተውን በመተላለፍ የመንግስትን ንብረት አላግባብ በማባከል። በዛሬው ዕለት ጉዳያቸው በዝርዝር መታየት የተጀመረው የእያንዳንዱ ተከሳሽ ክስ በንባብ ከተሰማም በኋላ ተከሳሾቹ በተከላካይ ጠበቆቻቸው አማካይነት የተቃውሞ መልስ ሰጥተዋል። በሁሉም ተከሳሾች ላይ በአቃቤ ሕግ የቀረበባቸው የመጀመሪያዎቹ ክሶች በ1949 ዓመተ ምህረት ወንጀለኛ መቅጫ ቁጥር 32 ህዝባር 1 ህዝባር ሀ እና ልዩ ወንጀለኛ መቅጫ ቁጥር 9 1 እና 2 የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክን መንግስት ማፍረስ በማሰብ ከሌሎች ግብረ አበሮቻቸው ጋር በመሆን ግንቦት 8 ቀን 1981 አዲስ አበባ ከተማ በሚገኘው በመከላከያ ሚኒስቴር ዋናው መስሪያ ቤት በተደረገው ስብሰባ በመሳተፍና በመተባበር የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክን ጦር ኃይሎች ጠቅላይ አዛዥ አሰራር በኃይል ስራ ለማስወገድ የአድማ ወንጀል ፈጽማቸዋል የሚል ነው። ከዚህም በተጨማሪ በነበራቸው ስልጣንና ኃላፊነት በመጠቀም በተለይ አንዳንዶቹ ተከሳሾች የመፈንቅለ መንግስት ሙከራውን ለማሳካት በመንግስት ተሽከርካሪዎች፣ በጦር አውሮፕላኖች፣ በጽህፈት መሳሪያዎችና በአጠቃላይ ለዚሁ ዓላማ ይጠቅመናል ባላቸው የመንግስት ንብረቶች አላግባብ ተገልግለዋል በማለት ክስ ቀርበባቸዋል። በዚህም መሰረት ጸረ መንግስት ጽሁፎች እንዲባዙና በአዲስ አበባ ከተማ በአየር እንዲበተኑ የጦር አውሮፕላኖችና ሄሊኮፕተሮች የመፈንቅለ መንግስት ሙከራውን በመደገፍ በአዲስ አበባ ከተማ እንዲበሩ በማድረግ እንዲሁም ለዚሁ ተግባር እንዲሰለፉ ከአስመራና ከሌሎች አካባቢዎች ለመጡ ወታደሮች የአየር ትራንስፖርትና የተሽከርካሪ አገልግሎት ማቅረብ ተገቢ ባልሆነ መንገድ የመንግስት ንብረት መጠቀም የሚሉ ክሶችም ተመስርቶባቸዋል። ፍርድ ቤቱም የግራና ቀኙን ሀሳብ ከመረመረ በኋላ በሰጠው ውሳኔ ተከሳሾቹ በጠበቆቻቸው አማካይነት ላቀረቡት የክስ መቃወሚያ አቃቤ ሕግ መልስ ለመስጠት ጊዜ የሚያስፈልጋቸው መሆኑን በጠየቁት መሰረት ለሚቀጥለው የተከሳሾቹ ቤተሰቦች፣ የሀገር ውስጥና የውጭ ዜና ወኪሎች፣ ጋዜጠኞች በተገኙበት በተጀመረው የከፍተኛ ፍርድ ቤት ወታደራዊ ችሎት ጓድ ሜጀር ጄኔራል ከፈለኝ ይብዛ የመሀል ዳኛ፣ ጓድ ብርጋዴር ጄኔራል ብርሃኑ ደምሴ የቀኝ ዳኛ፣ ጓድ ኮሎኔል ሊቁ አለሙ የግራ ዳኛ በመሆን የተከሳሾቹን ጉዳይ ተመልክተውታል። በችሎቱ በተከሳሽነት የቀረቡት መኮንኖች አንደኛ ሳሌ ኤባ ኢብሳ ኮሎኔል በመከላከያ ሚኒስቴር የመገናኛ መምሪያ ኃላፊ የነበሩ፣ ሁለተኛ አበራ ኪቲላ ዊንሳ ኮሎኔል የሁለተኛው አብዮታዊ ሰራዊት ጥገናና ድል ኃላፊ የነበሩ፣ ሶስተኛ ገብረ ሚካኤል ኩምሲሳ ጡሬ ሌተና ኮሎኔል የ607ኛ ኮር የ16ኛ ሰንጥቅ ሜካናይዝድ ብርጌድ አዛዥ የነበሩ፣ አራተኛ ጥጋቡ ተድላ ወንዴ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ ወንጀል መከላከልና ምርመራ መምሪያ መኮንን የነበሩ፣ አምስተኛ ተሾመ ገብረ ወልደ ጻድቅ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ የአስተዳደርና ድርጅት መምሪያ ጥበቃ ኃላፊ የነበሩ፣ ስድስተኛ ካሳሁን በላቸው ገብረ ኢየሱስ ኮሎኔል የአስመራ ከተማ ህዝባዊ ፖሊስ አዛዥ የነበሩ፣ ሰባተኛ አህመድ ዩሱፍ ኢብራሂም ሻለቃ የአስመራ ከተማ ህዝባዊ ፖሊስ ፖለቲካ ኃላፊ የነበሩ፣ ስምንተኛ መኮንን አስማረ ኮሎኔል በሁለተኛው አብዮታዊ ሰራዊት የአስተዳደርና ጥበቃ ብርጌድ አዛዥ የነበሩ፣ ዘጠነኛ ሰርጤሳ ኤርጳሳ ባዩ ሌተና ኮሎኔል የ606ኛ ኮር የ106ኛው ብርጌድ አዛዥ የነበሩ፣ አስረኛ ጌታቸው ተሾማየው ሻለቃ በኤርትራ ራስ ገዝ አገር ውስጥ ጉዳይ ሚኒስቴር ተጠሪ ጽሕፈት ቤት የወታደራዊ ደህንነት ጥበቃ ዋና ክፍል ኃላፊ የነበሩ፣ 11ኛ ተስፋዬ ገብረ ጻድቅ ደበላ ሻለቃ የሁለተኛው አብዮታዊ ሰራዊት ቀዳሚ መምሪያ ፖለቲካ ኃላፊ ረዳት የነበሩ፣ 12ኛ ካሳይ ሀብቴ ወልደ ገብርኤል ሻለቃ የ607ኛ ኮር የ12ኛ ብርጌድ አዛዥ የነበሩ፣ 13ኛ ከተማ ገብረ ስላሴ በላቸው ሻለቃ የ607ኛ ኮር አስተዳደርና ጥበቃ አዛዥ የነበሩ፣ 14ኛ ሳህሉ ነጋሽ ድልነሳው ሻለቃ የ6ኛ ክፍለ ጦር የ112ኛው ብርጌድ አዛዥ የነበሩ፣ 15ኛ በረደድ ነጋጣ ሰው መቶ አለቃ የ6ኛ ክፍለ ጦር የ112ኛ ብርጌድ ፖለቲካ ኃላፊ የነበሩ፣ 16ኛ ዘውዴ መገርሳ አያኖ መቶ አለቃ የ6ኛ ክፍለ ጦር 112ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ፣ 17ኛ አክሊሉ ተክሌ ባዩ ሻምበል የ606ኛ ኮር የ113ኛ ብርጌድ አዛዥ የነበሩ፣ 18ኛ ሰለሞን ግዛው ጅማ ሻምበል
የ606ኛ ኮር የ113ኛ ብርጌድ ፖለቲካ ኃላፊ የነበሩ። 19ኛ ሙሉጌታ አጥናፉ ጌጤ መቶ አለቃ የ606ኛ ኮር የ113ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ። 20ኛ ረታ ኬኔ ቆርቾ ሻምበል በመከላከያ ሚኒስቴር የመገናኛ ግንኙነት መኮንን የነበሩ። 21ኛ አስፋው ቦጋለ መንግስቴ መቶ አለቃ የ607ኛ ኮር አስተዳደርና ጥበቃ ሻለቃ ፖለቲካ ኃላፊ የነበሩ ናቸው። ተከሳሾቹ የተከሰሱበት የወንጀል ክስ ታህሳስ 18 ቀን 1982 በጽሁፍ በቅድሚያ የደረሳቸው መሆኑን ያረጋገጡ ሲሆን ፍርድ ቤቱ ተከላካይ የህግ ጠበቃ በግል አቅሙ ለመከራከር መቻልና ለመቻላቸው እንዲያሳውቁ ባቀረበላቸው ጥያቄም ከተከሳሾቹ መካከል 12ቱ ከህግ አዋቂዎች ከባለሙያዎችና ከቤተሰቦቻቸው መካከል በግል ጠበቆቻቸው የሚከራከሩ መሆናቸውን ሲያሳውቁ 9 ግን ተንቀሳቃሽም ሆነ ቋሚ ንብረት እንደሌላቸው በመግለጽ መንግስት ጠበቃ እንዲያቆምላቸው ችሎቱን ጠይቀዋል። የክሱ ማመልከቻ ደርሰዋል? ደርሶኛል። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ከቤተሰብ ጋር ተነጋግሬ በራሴ ነው የማዘጋጀው። የክሱ ማመልከቻ ደርሰዋል? ደርሶኛል። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ቤተሰብን አማካሪ መልስ እሰጣለሁ። የምትከራከረው በራስህ ነው ወይስ ጠበቃ ይኖርሃል? ቋሚም ሆነ ተንቀሳቃሽ ንብረት ስለሌለ መንግስት ጠበቃ እንዳቆምልኝ እጠይቃለሁ። ሰብሳቢ ዳኛው በዚሁ ጊዜ በሰጡት ማብራሪያም የሚከተለውን ብለው ነበር። ሳላችሁት ከቤተሰቦቻችን ጋር እንደገና እንነጋገራለን የሚል ነገር በመሆኑ ጉዳዩ ሌላ ጊዜ እንዲቀጠር አስገድደዋል። መንግስት ጠበቃ የሚያቆምላቸውም አሁን ነገሩን ለማጣራትና ለመድረስ ስለማይቻል ወደፊት ሀብት፣ ንብረት፣ ሌላም እንደዚህ የሚያስፈልግ ጉዳይ ኖሯችሁ የተገኘ እንደሆነ መንግስት ለሚያቆምላችሁ ጠበቃ ለጠበቃው ይከፈል የነበረውን ሂሳብ ከመቀወጫ ጋራ የምትከፍሉ መሆኑን ከአሁኑ እንድትገነዘቡት አሳስባቸዋለሁ። የእምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን በዛሬው ዕለት ወስኗል። ፍርድ ቤቱ በዛሬው ችሎት ወታደራዊ አቃቤ ሕግ ህዳር 27 ቀን 82 ጽፎ ባቀረበው የክስ ማመልከቻ ላይ የተከሳሾቹ ተከላካይ ጠበቆች ታህሳስ 17 ቀን ያቀረቡትን ተቃውሞና አቃቤ ሕጉም ከሕግ ጋር በማገናዘብ የሰጡትን መልስ መርምሯል። የተከሳሾቹ ተከላካይ ጠበቆች ለየብቻ ያቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው በማለት ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። እንዲሁም በክሱ ማመልከቻ በኃይል ስራ መንግስት የማፍረስ ሙከራ ወንጀል ተብሎ የተጠቀሰው የኃይል ስራ መኖሩና አለመኖሩ ወደፊት በነገረ ሂደቱ ውስጥ የሚረጋገጥ የማስረጃ ጉዳይ መሆኑን ፍርድ ቤቱ በመግለጽ የቀረበው ክስ በተሻሻለ ወንጀለኛ መቅጫ ሕግ በአዋጅ ቁጥር 214/1974 ቁጥር 9 በንዑስ ቁጥር 1 ወይም በንዑስ ቁጥር 2 ብቻ ይሁን በማለት የተከሳሾች ጠበቆች ያቀረቡትን ተቃውሞ ፍርድ ቤቱ ውድቅ የሚዘነጋ አይደለም። ፍርድ ቤቱ በትናንት ዕለት በዋለው ችሎት አቃቤ ሕግ የተከሳሾች ጠበቆች ላቀረቡት ክስ ተቃውሞ የሰጠውን መልስ የሰማ ከመሆኑን ባሻገር የከሳሾችና የተከሳሾችን ጉዳዮች ከመረመረ በኋላ በሚቀጥለው ቀጠሮ የተከሳሾችን የእምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን ወስኗል። ወደ ክሱ ጭብጥ ስንመለስ ቀደም ሲል አቃቤ ሕጉ በ14ቱ ተከሳሾች ላይ ያቀረባቸው የመጀመሪያዎቹ ክሶች በ1949 ወንጀለኛ መቅጫ ቁጥር 9 1 እና 2 የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፑብሊክን መንግስት ለማፍረስ በማሰብ ከሌሎች ግብረ አበሮቻቸው ጋር በመሆን ግንቦት 8 1981 አዲስ አበባ ከተማ በሚገኘው በመከላከያ ሚኒስቴር ዋናው መስሪያ ቤት በተደረገው ስብሰባ በመሳተፍና በመተባበር የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፑብሊክን ጦር ኃይሎች ጠቅላይ አዛዥ አመራር በኃይል ስራ ለማስወገድ የአድማ ወንጀል ፈጽማቸዋል የሚለውና ከዚህም ጋር የመፈንቅለ መንግስት ሙከራውን ለማሳካት በመንግስት ንብረት አላግባብ መገልገልና ማባከን የሚሉና ሌሎችም ክሶች ይገኙበታል። ተከሳሾቹ ታህሳስ 17 ቀን 1982 በጠበቆቻቸው አማካይነት ባቀረቡት የመጀመሪያ ደረጃ የክስ መቃወሚያ ይህ ጉዳይ ለጠቅላይ ፍርድ ቤት ወታደራዊ ችሎት ቀርቦ ሊታይ ስለማይገባው ክሱ ወደ ከፍተኛ ፍርድ ቤት እንዲመራላቸው ፍርድ ቤቱ ትዕዛዝ እንዲያስተላልፍላቸው ጠይቀው ይህ ካልሆነና ጉዳዩ በብይን ታልፎ ችሎቱ የሚቀጥል ከሆነ ክሱ ተስተካክሎ እንዲቀርብ አመልክተው ነበር። ጠቅላይ ፍርድ ቤት ወታደራዊ ችሎት ይህን ጉዳይ ሊያይ የማይገባው ስለመሆኑ አንድ ጠቅላይ ፍርድ ቤት በጠቅላላው
ማንኛውንም ጉዳይ ላይ የሚችለው በመጀመሪያ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9/1980 በቁጥር 4 በተሰጠው ስልጣን ነው። 2 በዚህም መሰረት ቁጥር 4 ንዑስ ቁጥር 1ን ስንመለከት በሌላ ህግ በተደነገገው መሰረት የሚል ሀረግ ስላለ ሌላ ህግ ስለመኖሩ በአሁኑ ጉዳይ ይህ ክስ የቀረበበት ይህ የጠቅላይ ፍርድ ቤት ወታደራዊ ችሎት የተቋቋመበትን አዋጅ እናገኛለን። ይህ አዋጅ በጠቅላላው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 ተብሎ የሚጠራው ሲሆን የጠቅላይ ፍርድ ቤት ወታደራዊ ችሎትን የመጀመሪያ ደረጃ ስልጣን የምናገኘው በዚሁ አዋጅ አንቀጽ 29 ላይ ነው። 3 ለጠቅላይ ፍርድ ቤት በዚህ አንቀጽ የተሰጠው ስልጣን በአዋጁ አንቀጽ 16 ንዑስ ቁጥር 1 እስከ ንዑስ ቁጥር 6 የተዘረዘሩት ወንጀሎች አንደኛ ተከሳሽ ባላቸው ማዕረግ ወይም ከዚያ በላይ ወይም አቻ በሆኑ መኮንኖች ወይም በክፍለ ጦር አዛዥነት ወይም ከዚያ በላይ ወይም አቻ ወይም ተመጣጣኝ በሆነ ባለማዕረግ ሲፈጸሙ ወይም በመጀመሪያ ደረጃ እንዲያያቸው በሕግ የተወሰኑ ሌሎች ጉዳዮች ሲቀርቡ በአንድ ወታደራዊ ከፍተኛ ፍርድ ቤት ችሎት የቀረበ ጉዳይ ወደ ሌላ ተመሳሳይ ችሎት ተዛውሮ እንዲታይ ጥያቄ ሲቀርብ ነው። 4 የአዋጁን ቁጥር 16 ንዑስ ቁጥር 1 ንዑስ ቁጥር ከ1 እስከ 6 ስናይም በአንደኛው ተከሳሽ ላይ የቀረበው ብቸኛ ወንጀል ማለትም በ1949 ወንጀለኛ መቅጫ ሕግ ቁጥር 32(1) ሀ እና አዋጁ ያልተጠቀሰው የተሻሻለ ወንጀለኛ መቅጫ ሕግ አንቀጽ 9 በመተላለፍ በኃይል ስራ መንግስት ማፍረስ ሙከራ ወንጀል መፈጸም ተብሎ የቀረበው ወንጀል በዚህ አንቀጽ ስር የለም። የተለየ ግብ ያላቸው አይደሉም። ይህ ነጥብ በወንጀለኛ መቅጫ ሕግ ቁጥር 60 መሰረት በምናቀርበው ክርክር ወደ ታች በተራ ቁጥር 213 የምናነሳው ነው። በሌላ በኩል አቃቤ ሕግ ያልጠቀሰው የአዋጅ ቁጥር 214/74 አንቀጽ 9 ብቻ የጠቀሰው የአንቀጽ 9 ምንጭም የ1949 የወንጀለኛ መቅጫ ሕግ ሲሆን ቁጥር 250ን ወታደራዊ ወንጀል አድርጎ አልጠቀሰውም። ወታደራዊ ወንጀል በ1949 በወጣው የወንጀለኛ መቅጫ ሕግ ላይ እንደተመለከተው እንጠቅሰዋለን። የመንግስትን ማፍረስ ሙከራ ወንጀል አይጨምርም። አዲሱም ተተኪ አንቀጽ 9 ወታደራዊ ወንጀል ነው ተብሎ በየትኛውም ሕግ ላይ አልተጠቀሰም። በሌላም በኩል በልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214/74 አንቀጽ 9 የተጠቀሰው ድርጊት በወታደር አባሎች ሲፈጸም ወታደራዊ ወንጀል ነው የተባለበት ቦታም የለም። 5ኛ በሌላም በኩል በምንም ሁኔታ ሊሆን የማይታለፈው ነጥብ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9/1980 አንቀጽ 32 እንደተገለጠው በአዋጅ ቁጥር 214/74 የሚነሳውን የፍትሐ ብሔርም ሆነ የወንጀል ጉዳይ የሚያየው መደበኛ ከፍተኛ ፍርድ ቤት መሆኑ ነው። ታሪካዊ አመጣጡም ቢሆን የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ መንግስት ልዩ ፍርድ ቤት ስራውን ሲጨርስና የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ መንግስት ተቋቁሞ መንግስታዊ መዋቅሩ ሲሻሻል ጠቅላይ ፍርድ ቤት በተቋቋመበት ወቅት በአዋጅ ቁጥር 214/74 የሚቀርብ ክስ ወደ መደበኛ ፍርድ ቤት ችሎት እንዲሄድ እንጂ አይደለም። በዚሁ አዋጅ አንቀጽ 16(1) ስር የተገለጸው ወታደራዊ ወንጀል የሚለው ቃል መንግስትን የማፍረስ ሙከራ ተብሎ በክስ ውስጥ የተገለጸውን ያጠቃልላልን ወይም ይሸፈናልን ብለን ነገሩን ብንመለከት ወታደራዊ ወንጀል ማለት ምን ማለት እንደሆነ ህጉ ትርጉም ያልሰጠው ሲሆን በአንቀጽ 4(1) እንዲታይ ቢደረግ ለ12ኛው ተከሳሽ ህጉ ሰፋ ያለ መብት ያስጨብጣቸዋል። ይሁን በመጀመሪያ ደረጃ ፍርድ ቤት ውሳኔ ላይ ይግባኝ ማሰማትና አቤቱታ የማቅረብ ዕድል ይኖራቸዋል ማለት ነው። አንቀጽ 16(1)(2) 9(1) ጋር በማገናዘብ ስለ ዳኝነቱ ስልጣን በመጀመሪያ ደረጃ ብይን እንዲሰጥበት በታላቅ ትሕትና አመለክታለሁ። የስረ ነገር ወይም የዳኝነት ስልጣንን በተመለከተ ተከላካይ ጠበቆች የጠቅላይ ፍርድ ቤት ወታደራዊ ችሎት የቀረበውን ክስ ለማየት የስረ ነገር ስልጣን የለውም ብለው የተለያዩ የህግ መከራከሪያ ነጥቦችን እያነሱ ሲሆን ሲጠቃለሉ ግን በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 አንቀጽ 29 እና 16 መሰረት የጠቅላይ ፍርድ ቤት ወታደራዊ ችሎት በመጀመሪያ ደረጃ የሚያያቸው ጉዳዮች በአዋጅ ቁጥር 10/1980 አንቀጽ 16 ስር የተዘረዘሩት የወንጀል ጉዳዮች በመሆናቸው በአዋጅ ቁጥር 10/1980 አንቀጽ 16 ስር ከተዘረዘሩት የወንጀል ስራዎች ውስጥ ደግሞ በኃይል ስራ መንግስትን የማፍረስ ሙከራ የሚል የወንጀል ተግባር ያልተጠቀሰ በመሆኑ ተከሳሾች የተከሰሱበት የህግ አንቀጽ የተሻሻለው ልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214/74
አንቀጽ 9 1 እና 2 ሲሆን የመነጨው ከ1949 ወንጀለኛ መቅጫ ሕግ አንቀጽ 250 በመሆኑና ይህም አንቀጽ በወታደራዊ ፍርድ ቤት ስልጣን ስር የሆኑትን የወታደራዊ ጠባይ ያላቸውን ወንጀሎች የማያቅፍ በመሆኑ መፍትሄ ሰጥቷል። ይኸውም በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10/1980 አንቀጽ 18 መሰረት አንድ ተከሳሽ ከቀረቡበት ክሶች መካከል አንዱ በወታደራዊ ፍርድ ቤት ስልጣን ስር የሚወድቅ ወንጀል ከሆነ ሁሉም ክሶች የሚቀርቡት ለወታደራዊ ፍርድ ቤት ይሆናል በማለት የደነገገው ነው። እንግዲህ በዚሁ ድንጋጌ መሰረት ተከሳሾቹ በተከሰሱባቸው ክሶች ውስጥ በወታደራዊ ፍርድ ቤት የዳኝነት ስልጣን የሆኑ የአድማ ወንጀል፣ ከስነ ስርዓት ውጪ የመሆን ወንጀል፣ በወታደራዊ ንብረት አላግባብ መገልገልና ማባከን የመሳሰሉ ወንጀሎች ስላሉ የመደበኛ ፍርድ ቤት ስልጣን የሆነው በኃይል ስራ መንግስትን የማፍረስ ሙከራ ወንጀል ከነዚሁ ጋር ተጣምሮ በአንድነት በወታደራዊ ፍርድ ቤት ይዳኛሉ ማለት ነው። መለኪያም የአገራችን ወታደራዊ ፍርድ ቤቶች የዳኝነት ስልጣን ከኢንተርናሽናል ስታንዳርድ ውጭ ያልሆኑ መሆኑን እንረዳለን። ከዚህ በተጨማሪ የተከሳሾቹ ጠበቆች አቃቤ ሕግ በመንግስት ንብረት አላግባብ መገልገል፣ የመንግስት ንብረትን ማባከን በማለት በዝርዝር ለይቶ ያቀረባቸው ክሶች በዋናው ክስ ተጠቃለው እንዲቀርቡ ካሰሙት ተቃውሞ ሌላው ነበር። 1949 ዓመተ ምህረት በወጣው የወንጀለኛ መቅጫ ሕግ ቁጥር 312 ንዑስ ቁጥር 1 ማንም ሰው ከሌሎች ወታደሮች ጋር በመተባበር በመሰብሰብ ወይም በማናቸውም ሌላ ሁኔታ በአንድ ሹም፣ በአንድ የበላይ አለቃ ወይም በማናቸውም የወታደር ባለስልጣን ላይ ዛቻ፣ የኃይል ስራ ወይም የእጅ ልፍ ተግባር ለመፈጸም የግርግር ተካፋይ የሆነ እንደሆነ የግርግሩም ውጤት አለመታዘዝን፣ ሽብርን ያስከተለ እንደሆነ። ሁለተኛ፣ ግርግሩ የተፈጸመው የጦር አደጋ ምልክት በተሰጠበት ጊዜ፣ ጠቅላላ የጦር ክተት አዋጅ በተነገረበት ወይም በጦርነት ጊዜ እንደሆነ የሚል ሲሆን የተሻሻለውን ልዩ የወንጀለኛ መቅጫ ሕግ አዋጅ ቁጥር 214 1974 ዓ.ም አንቀጽ 9 ድንጋጌን ስንመለከት ደግሞ ቁጥር 9 ወይም በሌላ ማናቸውም ህገወጥ ተግባር የርዕሰ ብሔሩን አቋም ለማፍረስ ወይም ለማጥፋት የሞከረ እንደሆነ፣ ሁለት ወንጀሉ የተፈጸመው በኃይል ስራ የሆነ እንደሆነ የሚል እንደመሆኑ መጠን በአንድ አንቀጽ ውስጥ የተጠቀሱት የወንጀሉን ተግባር የሚያቋቁሙ ተግባሮች በሌላው አንቀጽ ውስጥ የተጠቀሰውን የወንጀል ተግባር የሚያቋቁሙ ናቸው። በዝርዝር ክሶቹም ቃል ውስጥ እንደተመለከተው ወንጀሉና የወንጀሉ ተግባር ውጤት አንድ ነው። አቃቤ ሕግ ያቀረቡት የክስ ማመልከቻ እንደምንመለከተው ተፈጸሙ የሚባሉት የወንጀል ተግባሮች አንድ ግብ ለማግኘት እንደሆነ የሚያሳዩ ናቸው። አንድን ተግባር ከግብ ለማድረስ በተከታታይ የሚፈጸሙ ተግባሮች ራሳቸውን ችለው ክስ ለየብቻ የሚቀርብባቸው ሳይሆን ሊደረስበት ከታቀደው ግብ ጋር የተያያዙ መሆናቸው በዋናው ወንጀል ብቻ ይጠቃልላሉ። ፍርድ ቤት ሊቀርቡ የሚችሉ አይደሉም። ይሁን እንጂ አቃቤ ሕጉ ከአንድ ሰዓት በላይ በንባብ ባቀረበው ሰፊ የሕግ ትንታኔ ውስጥ የህድሪ ፍርድ ቤቶች ቀደም ሲል በተመሳሳይ ጉዳዮች ላይ የሰጧቸውን ውሳኔዎች በምሳሌነት በመጥቀስ በአንድ ተከሳሽ የተፈጸሙ የተለያዩ ወንጀሎች በአንድ የክስ ማመልከቻ ተጠቃለው ሊቀርቡ እንደሚችሉና ጉዳዩ ተበጥሮ የሚለየው ፍርድ ቤቱ ውሳኔ በሚሰጥበት ጊዜ ብቻ እንደሚሆን ገልጧል። የክስ መጠቃለልን በተመለከተ ሌላው በተከላካይ ጠበቆች የቀረበው የክስ መቃወሚያ ለየብቻ ተለይተው የቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው የሚል ነው። 1949 ወንጀለኛ መቅጫ ሕግ ለምሳሌ በጦር ኃይሎች አባሎች የአድማ ወንጀል ለመፈጸም የሚደረግ ስምምነት በወንጀለኛ መቅጫ ሕግ ቁጥር 37 እና ቁጥር 313 መሰረት ሊያስጠይቅ ይችላል። እዚህ ላይ ዋናው ወንጀል የአድማ ወንጀል ሲሆን አድማ ለማድረግ ቀደም ብሎ የሚደረግ ስምምነት ደግሞ ራሱን የቻለ ወንጀል ነው። ስለዚህ ወንጀል ለመስራት ስምምነት በመደረጉ ኮንስፒራሲ ብቻ የወንጀል ክስ ሊቀርብ ይችላል። ይኸውም በአድማ ወንጀልና አድማ ለማድረግና ስምምነት በማድረግ በሁለት ወንጀል ክስ ማቅረብ ይቻላል ማለት ነው። የተወሰኑ አባሎች በወንጀለኛ መቅጫ ሕግ ቁጥር 312 በአድማ ወንጀል ብቻ ተከሰው ለአድማ ስምምነት በማድረግ ክስ ባይቀርብባቸውም እንኳ በ1954 ወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 313 ንዑስ ቁጥር 2 መሰረት የቀረበው ማስረጃ ተከሳሾችን በተጨማሪ የሚያስከስሳቸው ወንጀል ከሆነና ፍርድ ቤቱም ወንጀሉን ለማየት ስልጣን ያለው ከሆነ
በወንጀለኛ መቅጫ ሕግ ቁጥር 313 መሰረት ሊፈርድባቸው ይችላል። የቀረቡት የተለያዩ ክሶች በአንድ ዋና ክስ ተጠቃለው እንዲታዩ ያቀረቡትን ጥያቄ እንዲሁም አቃቤ ሕግ የሰጠውን መልስ ካገናዘበ በኋላ ውሳኔ ሰጥቷል። ተከላካይ ጠበቆች ታኅሳስ 17 ቀን 1982 ወታደራዊ ምክትል አቃቢ ሕግ ህዳር 27 ቀን 1982 ጽፎ ያቀረቡትን የክስ ማመልከቻ በመቃወም የቀረቡትንና አቃቢ ሕጉም ታኅሳስ 26 ቀን 1982 የሰጡትን መልስ መርምረን ከዚህ የሚከተለውን ትእዛዝ ሰጥተነ። ትእዛዝ በተሻሻለው ልዩ ወንጀለኛ መቅጫ ሕግ አዋጅ ቁጥር 214 ህዝባር 74 ቁጥር 9 ህዝባር 1 እና 2 ተጠቅሶ የቀረበው ክስ በጠቅላይ ፍርድ ቤቶች ወታደራዊ ችሎት ቀርቦ ሊታይ ይችላል ወይም አይችልም የሚለው ጉዳይ አከራካሪ የፍርድ ቤቱን ቅድሚያ ብያኔ የሚጠይቅ ሆኖ ይታያል። አሁን መልስ ማግኘት የሚኖርበት ጥያቄ አንደኛ ተጠቃሹ ወንጀሉና የተከሰሱ ሰዎች በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 16 ውስጥ ተካተዋል ወይስ አልተካተቱም? ሁለተኛ ወንጀሉ በአዋጅ አንቀጽ 16 ውስጥ ያልተካተተ ከሆነ በአንቀጽ 18 ድንጋጌ መሰረት ክሱ ለጠቅላይ ፍርድ ቤት ወታደራዊ ችሎት ሊቀርብ ይችላል ወይስ አይችልም? እነርሱም የጦር ኃይል አባሎች የሚፈጽሙትን ማንኛውም ወታደራዊ ወንጀል ማለትም በ1949 ወንጀለኛ መቅጫ ሕግ ቁጥር 296 እስከ 331 ድረስና አንድ የጦር ኃይል አባል በሌላ የጦር ኃይል አባል ላይ የሚፈጽመው ማንኛቸውም ወንጀል፣ ሁለት የጦር ኃይል አባሎች ወይም የመከላከያ ኃይሎች ሰራተኞች በሀገር መከላከያ ኃይሎች ንብረት ወይም ጥቅም ላይ የሚፈጸሙትን ማንኛውም ወንጀል፣ ሶስት የጦር ኃይል ወይም የፖሊስ ሰራዊት አባሎች ወይም የውትድርና አገልግሎት ግዴታ ያለባቸው ሌሎች ሰዎች በጦር ሜዳ ግዳይ ላይ ባሉበት ወቅት የሚፈጽሙት ማንኛቸውም ወንጀል፣ አራት የተጠባባቂ ውትድርና አገልግሎት ግዴታ ያለባቸው ሰልጣኞች በወታደራዊ ትምህርት ላይ በሚገኙበት ወቅት የሚፈጽሙት ማንኛውም ወታደራዊ ወንጀል፣ አምስት የብሔራዊ ውትድርና አገልግሎት ግዴታ ያለባቸው ሰዎች በ1949 የወንጀለኛ መቅጫ ሕግ ቁጥር 296 እስከ 290 ጭምር ከተመለከቱት ውስጥ የሚፈጸሙት ወንጀል፣ ስድስት የጦር ከሚለው ጋር የተያዘ ሆኖ እናገኘዋለን። በ10ኛው በ11ኛው እና በ12ኛ ተከሳሽ ላይ የቀረበባቸውን ክስ ስንመለከት የወንጀሉን ድርጊት ፈጽመዋል የተባለው አስመራ ከተማ በሚገኘው የሁለተኛው አብዮታዊ ሰራዊት ውስጥ በመሆን ከግንቦት 9 እስከ 10 ቀን 1981 ባለው ጊዜ ውስጥ ነው። ስለዚህም ከላይ የተጠቀሱት ሶስት ተከሳሾች ወንጀሉን የፈጸሙት በአስቸኳይ ጊዜ ሁኔታ ክልል ውስጥ ስለሆነ ክሳቸው ስልጣን ላለው ወታደራዊ ፍርድ ቤት መቅረብ ይችላል። ስልጣን ያለው ወታደራዊ ፍርድ ቤት የትኛው ነው ለሚለው ጥያቄ መልስ የሚሰጠው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 29 ሆኖ እናገኘዋለን። ይህም ጠቅላይ ፍርድ ቤት ወታደራዊ ችሎት የመጀመሪያው ደረጃ የዳኝነት ስልጣን የሚኖረው በአንቀጽ 16 1 2 3 4 5 እና 6 የተዘረዘሩ ወንጀሎች ሀ የብርጌዴር ጀነራልነት ወይም ከዛ በላይ ወይም አቻ ማዕረግ ባላቸው መኮንኖች ሲፈጸሙ፣ ለ የክፍለ ጦር አዛዥነት ወይም ከዛ በላይ ወይም ተመጣጣኝ እዝ ደረጃ ባላቸው አዛዦች ሲፈጸሙ መሆኑን ይደነግጋል። ማዕረግ ያላቸው ከፍተኛ የጦር መኮንኖች ስለሆኑ በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 16 እና 29 ውስጥ ተሸፍነዋል። በተሻሻለው ልዩ ወንጀለኛ መቅጫ ሕግ ቁጥር 214 ህዝባር 1974 ላይ ተመስርተው የሚነሱትን ማንኛቸውንም ወንጀልና የፍትሐ ብሔር ጉዳዮችን የከፍተኛው ፍርድ ቤት በመጀመሪያ ደረጃ የማየት ስልጣን ይኖረዋል ተብሎ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9 1980 አንቀጽ 32 ህዝባራን ተደንግጎ ይገኛል። ስለዚህም አሁን በ14ቱም ተከሳሾች ላይ የቀረበውን አንደኛ ክስ ለማየት
ነገር ረገድ የዳኝነት ስልጣን ያለው የከፍተኛው ፍርድ ቤት መሆኑን አያከራክርም ብሎ እስከ ዛሬ በመመከታችን ብቻ ሳይሆን ወደ ድልም በመቃረባችንና ተስፋቸውንም በመቀሳችን ለሰሜኑ የሀገራችን ክፍል የምንሰጠውን ትኩረትና ያከማቸነውን ታጋይ ሰራዊት ቀንሰን ወያኔው ጦርነት ወደ ጫረባቸው ግንባሮች እንድናዞርና ለገንጣዮች አመቺ ሁኔታ እንዲፈጠር ኃይላችንን በልዩ ልዩ የሀገሪቱ ማዕዘናት በመወጠር በተለይ ባለፉት 2 እና 3 ዓመታት ወያኔው በፈጠረላቸው አመቺ ሁኔታ ተጠቅመው ራሱን ሻዕቢያ ብሎ የሚጠራው ቅጥረኛ ለአያሌ ዓመታት ሲያደባ የኖረበትን ኤርትራን የመገንጠል ዓላማና ጌቶቹም ለምዕተ ዓመታት ሲያልሙት የነበረውን ቀይ ባህርን በቁጥጥራቸው ስር የመዋል ዓላማ በአሁኑ ጊዜ በኃይል ተግባራዊ ለማድረግ በመጣደፍ ላይ ናቸው በሚል ልዩነት ከተከፋፈለ በኋላ ጦርነት የሚለው ክፍል ለጊዜው በማየሉ ጦርነቱ ተጀምሯል። ይህ ጦርነት ከስትራቴጂካዊ ጠቃሚነቱ አንጻር የታየ የመጀመሪያ ግቡ ምጽዋ ይሁን እንጂ በብዙ ኃይሎች የተቀናጀና የተቀነባበረ በሁሉም ግንባር እንደሚቀጥል ይገመታል። ምናልባትም አሁን ባለው ሁኔታ ደግሞ ጦርነቱ በእኛና ሻዕቢያ ነኝ በሚለው ቡድን መካከል ወሳኝ ጦርነት ሊሆን ስለሚችል ይህ ጦርነት እኛ በአሸናፊነት የምንወጣበትና ሴራውን በማክሸፍ እነሱ በለኮሱት ወታደራዊ ትግል ወሳኙን ድል የምንቀዳጅበት ወይም የክልሉን ችግር በሰላም መንገድ ለመፍታት ፍላጎት ያላቸው ወገኖች የበላይ 16 ዓመት የሞቱለትን የቆሰሉለትን ህዝባዊ ዓላማ ለመከላከል እና የሀገራችን አንድነት ለማስከበር በየጦር ግንባሩ ሲፋለሙ በተለይ በቅርቡ ለወደቁና ፓርቲና ህዝቡ መንግስት የጣለባቸውን አደራ ለመወጣት ሲባዝኑ በሄሊኮፕተር አደጋ ከኛ ለተለዩ ጓዶች ለተወሰነ ደቂቃ ቆመን በህሊና እንድናስታውሳቸው ጠይቃለሁ። አመሰግናለሁ። ጠላቶችን ለመቋቋም አስችሎናል። ይሁን እንጂ የጠላቶቻችን እብሪትና ግፊት ተባብሷል እንጂ ጋብ አላለም። የኢትዮጵያን ታሪካዊ የነጻነት ቀናይነት ጽኑ አቋም እድገትና ብርታት አጥብቀው የሚጠሉ የውጭ ጠላቶች በጎረቤት አገር ወደብ ላይ ያለ ገደብ የሚያራግፉት ስንቅና ትጥቅ በጎረቤት አገር በሚደረገው ዝግጅት በጎረቤት አገር በተቋቋመው የዘመቻ ጠቅላይ መምሪያ አስተባባሪነትና እዝ ሀገራችን ይበልጥ በከፋ ሁኔታ እንድትደማ እየተደረገ ነው። በታወቁት ግንባሮች የተከፈተብን ጦርነት እንዳለ ሆኖ ከጥቂት ሳምንታት በፊት የኢትዮጵያ አንድነት ጸር የሆኑት ቡድኖች ከፍተኛ የውጊያ ድጋፍ ሳይቀር ተሰጥቷቸው በምዕራብ ኢትዮጵያ በኩል በተሰነዘረብን ጥቃት ከፍተኛ ጉዳት ደርሷል። በተለይ አሶሳ ላይ አያሌ ንጹሃን ዜጎች በግፍ ተጨፍጭፈዋል። መጠንና ዋጋቸውን ለመናገር የሚያስቸግር የልማት አውታሮች፣ የህዝብ ንብረቶችና የሀገር አንጡራ ሀብቶች ተዘርፈው ወደ ጎረቤት ሀገር ተወስደዋል። የተቀሩትም እንዲፈራርሱና እንዲወድሙ እንዲቃጠሉ ተደርገዋል። ከሁሉም ደግሞ
ብዛታቸው ወደ 200 የሚደርስ ዜጎች ሆስፒታል የተኙ ህሙማን ሳይቀሩ የእገሌ ብሔረሰብ አባላት ናቸው በሚል ብቻ ቤት ተዘግቶባቸው በጥይት ተቆልተዋል፣ በእሳት ጋይተዋል። ያንንም ግፍ ለመቋቋምና ለመግታት በወቅቱ አስፈላጊው እርምጃ ተወስዷል። ይህንና በሌሎችም ግንባሮች የከፈቱብንን ጦርነቶች በመቋቋም ላይ እያለን ሻዕቢያ ነኝ ባዩ ቡድን ያለ የሌለ ኃይሉን የሰሜኑ የሀገራችንን ጉሮሮ በሆነው በምጽዋ በኩል በማፍሰስ ሌላ የጥቃት በር ከፈተ። በግንባር የሚዋደቁት የጦር ኃይሎቻችን ልዩ ልዩ ክፍሎችና ህዝባዊ ሰራዊታችን ምን ውጤት አመጡ ብሎ መጠበቅ ብቻ ሳይሆን ሁሉም ዜጋ ባለው አቅም ሁሉ ጠላት የእልፍ አእላፍ ኢትዮጵያውያንን የህብረት ክንድ ኃያልነት እስኪገነዘብ ድረስ የእናት ሀገሩን አለኝታነቱን በተግባር ማረጋገጥ ይኖርበታል። በዚህ ህዝብ ውድቀት ለማትረፍ የሚፈልጉ የውጭ ኃይሎችና የውስጥ መሳሪያዎቻቸው ፍላጎት ጨርሶ የማይጣጣም ሆኖ በመገኘቱ የማያቋርጥ የሰላም ችግር ውስጥ ለመቆየት ተገደናል። እርግጥ ሀገራችን ታሪካዊ ነጻ ህልውናዋ ተገሶ ማንም አንድነቷን እስከ መበታተን ድረስ ያሻውን እንዲያደርጋት ዜጎቿም እነስነታቸው ተረግጦ ለተዋራጅነት እንዲዳረጉ የምንስማማ ቢሆን እኛነታችንን ለማስከበር ባልወሰንም ነበር። ለህልውናችን መጥፋት ተባባሪ ከሆን የምናስከብረው ነገርም አይኖርምና ስለ መብትና ነጻነት ባልተጨነቅንም፣ ባልቆሰልንም፣ ባልሞትንም ነበር። አይደለም። በዚህ ምክንያት ጠባብ ፍላጎታቸው በኤርትራ ህዝብ ዘንድ በግድ ተቀባይነት እንዳገኝላቸው ሲፈጽሙት የቆዩት ጭፍጨፋ በግልጽ የሚታወቅ ነው። ማካሄጃ መሳሪያቸው ለማድረግ ያልፈጸሙት ግፍ የለም። ተፎካካሪያቸው የሆኑ ነገር ግን ለኢትዮጵያ አንድነት በጎ ወይም የተሻለ አዝማሚያ የሚያሳዩ ቡድኖችን ጨፍጭፎ ለማጥፋት በመሞከርና የአንድነት ደጋፊ ግለሰብ ኢትዮጵያውያንን አድብቶ ፍጹም ሰብአዊነት በጎደለው ሁኔታ በጥይትና በፈንጂ ህይወታቸውን መቅጠፍ እጅግ ዘግናኝ ድርጊቶችን ሲፈጽሙ ቆይተዋል። ሁሉ በመሆናቸው እነሱም በፊናቸው በሀገር ውስጥና በባዕድ ሀገሮች ኢትዮጵያን ለመገዝገዝ የሚፈጽሟቸው ድርጊቶች እጅግ በርካታ ናቸው። የኢትዮጵያን አንድነትና ሰላም በሚጻረሩ ቡድኖች ሲፈጸሙ የቆዩት የጥፋት ተግባሮች ለሀገራችን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ዋነኛ ምክንያት መሆናቸው ከመቼውም ይልቅ ዛሬ ከማንም የተሰወረ አይደለም። ይህም ሆኖ ከሁሉም በላይ ሰላም በሰላማዊ መንገድ ቢገኝ ጽኑ የህዝብ ፍላጎት በመሆኑ ሀገር ለመገንባት ሰላም አማራጭ የሌለው አስፈላጊ ሁኔታ በመሆኑ በተለይ ብሔራዊ ሸንጎ ባለፈው ግንቦት ወር ባወጣው አዲስ የሰላም እርምጃ መሰረት ብርቱ ጥረት ስናደርግ ቆይተናል። በዚሁ መሰረት በኤርትራም ሆነ በትግራይ ውስጥ ያሉትን ችግሮች በሚመለከት ከተቃዋሚ ቡድኖች ጋር ንግግር መጀመሩ ራሱ በበጎነት ሊታይ ቢችልም በተቃዋሚ ቡድኖች በኩል ጅምር ጥረቱን ለማስተጓጎል ብዙ እንቅፋቶችን ሲፈጥሩ ቆይተዋል። ሻማ ሁኔታ በገሃድ ታይቷል። ለትግራይ አርነት ወይም ነጻነት የምታገል ነኝ ሲል የቆየው ቡድን በጣሊያን ሀገር በተደረጉ 2 ውይይቶች የኢትዮጵያ ሕዝብ ተወካይ ነህ ብላችሁ ተቀበሉኝ በሚል ድፍረትና እብሪት ብዙ አስቸግሯል። ሆኖም ቀደም ሲል ለንደን ላይ በተደረገ ስምምነት መሰረት
በወያኔነቱ እንጂ ከዚያ ውጪ ማንንም እንደማይወክል እንዲያውቀው በመደረጉ ሲረዱን በቆዩት የኢጣሊያ መንግስት ተወካይ ላይ ሳይቀር አሉባልታ ለማዝመት ሞክሯል። ግልጽ ነው። በእኛ በኩል የሕዝብ ስቃይ አብቅቶ መላው ዓለም የሚደገፈው ሰላማዊ ሁኔታ በሀገራችን እንዲሰፍን የሰላም እጃችን አሁንም አልታጠፈም። የብሪተኞችን ጥቃት በመቋቋም ሰላምን በሰላማዊ መንገድ ከመሻት ወደ ኋላ አላልንም አንልም። በዓለም ልዩ ልዩ መዲናዎች የኢትዮጵያን ታሪክ በማዛባትና የኢትዮጵያን ሕዝብ ያለማንነቱ በማስተዋወቅ ሕዝብን ከኑሮ በማፈናቀል በማሳደድና በማስራብ ችግር እየፈጠሩ ችግር አስወጋጅ መስሎ አገርንና ወገንን መለመኛ በማድረግ ሀብት ማጋበስ ሊያበቃ ይገባል ነው። በጋለ ስሜት ልንረባረብበት የተነሳሳንበት የእድገት እድል እንዲተጓጎልብን በመደረጉ ለትውልድ የምንጸጸጽበት ሁኔታ እንደተፈጠረ ግልጽ ነው። በዚህ ውስን ሁኔታ ያለምነውና የገነባነው ከፊሉ በተቋሞቻችን ዕለት በዕለት እንዳልነበረ ሲደረግ የተፈጥሮ ችግርም ባለማቋረጥ እየተፈታተነን በተቻለ አቅም በፓርቲ በመንግስትና በሕዝብ ጥረት ባለፉት የአብዮት ዓመታት የተጣሉት የእድገት መሰረቶች ቀላል ግምት የሚሰጣቸው ባለመሆናቸው እንጽናናለን። ማህበራዊ እድገት እጅግ ውስብስብ በሆነበት በዛሬው የዓለም ኢኮኖሚ እውነታ በአንድ በኩል የሀገርን አንድነት ለማስከበር፣ በሌላ በኩል እድገትን ለማፋጠን የሚደረገው ትግል ምን ያህል አስቸጋሪነት እንዳለው መገንዘብ አያዳግትም። በዚህ ተጨባጭ ሁኔታ የኢኮኖሚና ማህበራዊ እድገታችንን በምን መልክና ዘዴ ለማፋጠን ይቻላል የሚለው መሰረታዊ ጥያቄ ነው። ስለ ማህበራዊ ልናርማቸው፣ ልናሻሽላቸው፣ ልናጠናክራቸው ወይንም ልንለውጣቸው የሚገቡ ጉዳዮች ላይ የወል ግንዛቤ ለማዳበርና ትክክለኛ አቅጣጫ ለመያዝ መቻሉ በአመራሩና በአባሎቻችን እንዲሁም በፓርቲያችንና በመላው ሕዝብ መካከል የዓላማ አንድነትን በበለጠ ለማጠናከር አንድ እርምጃ ወደፊት የሚያራምደን ይሆናል። በወል ማጤኑ ጠቀሜታ ይኖረዋል። መነሻውን በትክክል ያልተገነዘበ መድረሻውን በውል ሊመለከት አይችልም። ስለዚህ የምንከተለውን የእድገት አቅጣጫ ለመምረጥ የበቃ ነው እንዴት እንደሆነ በዚህ አጋጣሚ መለስ ብለን ራሳችንን መጠየቁ ተገቢ ይመስለኛል። ከማህበራዊ እድገት አኳያ ወደ ኋላ መለስ ተብሎ ሲታይ ሀገራችን በዓለም ላይ ጥንታዊ ስልጣኔ ከተከሰተባቸው ጥቂት ሀገሮች ገናና ስልጣኔ ደረጃ ላይ ደርሳ የነበረችው ሀገራችን በኋላ ቀርነት ታፍና መቆየት መሰረታዊ ምክንያት ይህ ነው። በዚህ የተነሳ ለዘመናት ግብርና የህብረተሰቡ ህልውና መሰረት ሆኖ ከመቆየቱም በላይ በአጠቃላይ ለኢኮኖሚ እንቅስቃሴ ዝቅተኛ ግምት ሲሰጥ ኖሯል። በተመሳሳይ ምክንያት ለስራ በተለይም ለአዳዲስ የአሰራር ዘዴዎች እንዲሁም ለፈጠራ ችሎታ ለማዳበር የሚያበረታታ ሁኔታ እንዳልነበረም ይታወቃል። ለእጅ ጥበብ ባለሙያዎች ይሰጥ የነበረው ስምና እጅግ ዝቅተኛ ግምት የቅርብ ትዝታችን ነው። በአጠቃላይ በእነዚህ ምክንያቶች በሳይንስ ላይ ያልተመሰረተ ኋላ ቀር ቴክኖሎጂ አንዱ የህብረተሰባችን ዝቅተኛ የሥራ ባህል መግለጫ ሆኖ ቆይቷል። በተለይ የቅርብ ታሪካችንን መለስ ብለን ብንመለከት በቅድመ አብዮት በሀገራችን የሰዎች ማህበራዊ ስፍራ በቀላሉ የማይለወጥ ከዚሁ አንጻር የሀብትና የገቢ ልዩነትም እጅግ የሰፋ እንደነበረ የሚዘነጋ አይደለም። በጣም ጥቂቶቹ በማናቸውም ረገድ የበላይነትን ሲይዙ፣ ብዙሃኑ ደግሞ በሁሉም መልክ ለድህነትና ለኋላ ቀርነት ተዳርገው በሀገራቸው አስተዳደር
ፖለቲካዊ፣ ማህበራዊ ጉዳይ ተሳትፎ በማያደርጉበት ሁኔታ ተወስነው ይኖሩ እንደነበረ የሚታወቅ ነው። እንደ እውነቱ ከሆነ በለውጥ ፈላጊው ሰፊ ህብረተሰብ ክፍል መካከል በአብዮታችን መነሻ ወቅት የተካረረ ትግል የተካሄደበት አንድ ጥያቄ ቢኖር ማን ከማን የበለጠ ሶሻሊስት ወይም አብዮተኛ ነው የሚለው ነበር።